ወደ ዩቲዩብ ላይ አይቼዋለሁ እና እህታችንም እንኳን ደስ ያለሽ ከእስልምና ትከታተላታለህ? ምን አልከኝ? አውቃታለህ? አይ ስታወራ ሰምቼ ነው እንጂ ስጠይቀው ብዙ ጊዜ ያየኛል። እንኳን በጊዜ ተገላገልሽ። አንተ መቼ ነው የምትገላገለው? ቆይ አንቺ ቀድመሽ ትጠመቂያለሽ፣ ቀድመሽ ተጠመቂ። አንተ መቼ ነው የምትገላገለው? ኢንሻላህ እንግዲህ በቅርቡ። ያ ዋናው ዘላለም ሕይወት ነው። ኤኒዌይስ ዛሬ በጣም የሚገርም ቶፒክ አንስተን ነበር፣ ሰምተዋል? ሙሐመድ ከሌሎቹ በምንድን ነው የሚበልጠው የሚል ነቢያችን ዓለይሂ ሰላቱ ወሰላም የሚለዩበት ደግሞ ከማንም ነቢያት አዛኝ ናቸው። ነገ ደግሞ የውመል ቂያማ ሸፋዓ የሚሆኑ ናቸው። ለነቢያችን ብዙ ሙዕጂዛ ወርዷል። ጨረቃ የተከፈለላቸው ናቸው። ስለሳቸው ብዙ ነገር ነው ነግሬህ ማሆን አያልቅም። ስለዚህ ስለ እስልምና አሁን እዚህ ላይ ተምተዋሩ መጀመሪያ የእናንተን አስተምሩ በቃ። ምክንያቱም እዚህ ላይ አንደርሶ የተሰባሰበው ሰው እስልምና የሚያውቅ ብዙ የለም። ምክንያቱም አሁን ገብተው መጣ በሶስት ወር ምን አይነት እስልምና ቃ ነው? አሁን ለምሳሌ ገብቼ ወጣሁ ሱብሃንአላህ ዝም ብሎ ነው ምናምን አለ። አይ ሱብሃንአላህ እሱን ታይ። ሄለንን ታያት። ሄለን 3 ወር ብዙ በነገራችን ላይ 3 ወር ምናምን ሳይሆን ባንዴ ሱብሃንአላህ ለሙሐመድ እድሜ ልኩን ቁርአን ሲጽፍ የነበረ ሰው ክርስቲያን ሆኗል። ማተር አያደርግም። ለሙሐመድ እድሜውን ሙሉ ሱረቱል በቀራና ሱረቱል ኢምራንን ሲጽፍለት የነበረ ሰው እስልምና እኔ ሙሐመድ ምንም የሚያውቀው ነገር የለም እኔ ከምነግረው ውጪ ብሎ ወጥቷል። እሱን ታዩ ችግር የለውም። አንድ ሰው ሶላት ላይ ቆሞ ፈሱ ቢያመልጠው እንደገና ኡዱ ማድረግ አለበት የለበትም? አይመጣም። ከመጣበት ድንገት ከመጣበት እሺ፣ ወደ መስጊድ ሲሄድ ድንገት ውስጥ ቢያደርግስ? ይህ ቆየልሻው አየር ነው። እየታችን ፈስ ጋዝ ነው። ያ በአንጀታችን ውስጥ ያለ ጋዝ ልክ በአፋችን በአፍንጫችን እንደምናወጣው በዛም ይወጣል። ኖርማል፣ ይሄ ተፈጥሮ ነው። ጋዝ ነው የወጣው። ነገር ግን አምላክን የምትባለው አካል እንደ ትልቅ ነገር ቆጥሮት ይሄንን ይሄንን ነገር እንደ ትልቅ ኃጢአት ቆጥሮት ምን ይለኛል? ሰላት ላይ እንደዛ ጎንበስ ቀና ብዬ ወገቤ እስከሚደርቅ ድረስ ሰግጄ ተቀባይነት የለውም። ሰላት አልሰገድክም። ለምን? ፈስህን ፈስተሃል። ቅድም መንገድ ላይ ስትመጣ ቱስ አድርገህ ነበረ። ሰው ሰላት ካልሰገደ ደግሞ ኃጢአቱ አይሰረይለትም። እንደ እስልምና የግዴታ ሰላት ማለት አለበት። እና ደግሞ አንድ በጣም ልብ የሚነካ ታሪክ ነገሩን። በጣም ልብ ይነካል። እና ታሪኩ እኔ ኢየሱስ ክርስቶስ ሆይ ምን ውስጥ ነው የገባሁት ይቅር በላይ ብዬ ያለቀስኩበት ፓርት ነው። አንዲት ሴት ዝሙት ትሰራና ወደ ነብዩ ሄዳ ምን ትለዋለች? ዝሙት ሰርቻለሁ ትለዋለች። ታሪኩን አጠራ አድርጌ ልንገራችሁ እና ያቺ ሴት ዝሙቷን በአጋጣሚ አርግዛ ስለነበር ስትወልጂ ነይ ይሏታል ማለት ነው። ከዛ በኋላ እሽትልና ልትወልድ ትሄዳለች። ከዛ ከወለደች በኋላ ደግሞ መጣች። ስትመጣ ደግሞ ልጅየው ጡቱን እስኪጨርስ ድረስ እንትን ብለሽ ነይ ይሏታል። ልጅየው ጡቱን ይጨርስ 3 ዓመት እስኪሞላው። ከዛ 3 ዓመት ሲሆኑ ወደ እነሱ ትሄዳለች፣ ወደ ነብዩ ማለት ነው። ከዛ ሴትዮዋን በአርደው አይደለም ቅጥቅጥ አድርገው ነው የገደሏት። ቅጥቅጥ አድርገው ማለት ነው። ኢየሱስ ክርስቶስ ግን ምንድን ነው ያደረገው? ማርያም መቅደላዊ ዝሙት ሰርታ ስትመጣ ምንድን ነው ያላቸው? ያን ፓርት ትዝ አለኝ። ምን አይነት መሐሪ ኢየሱስ ክርስቶስ፣ ምን አይነት መሐሪ፣ ምን አይነት ይቅር ባይ እንደሆነ የዛን ሰዓት ራሱ ተረዳኝ። እና እኔ ቃላት የለኝም፣ ከአይምሮ በላይ ነው ሁሉም ነገር።
እሺ መግዛሽ። ስለዚህ እንኳን ወደ ቤቱ መጣሽ። አሁን ያለሽበት አቋም ወደ ክርስትና ተመልሻለሁ እያልሽ ነው አይደል? እንዴት ነው ጥያቄዎችሽ ተመልሰው ነው? እሱን እንትን በይና ጠቅላላ አድርገሽ መልዕክት በዛው አስተላልፊና እንስካ። ጥያቄዎቼ በደንብ ተመልሰውልኛል። ከብሉይ ኪዳንም የስላሴን አንድነት ሶስትነት በደንብ ተረድቻለሁ። በደንብ ጥያቄዎቼ ተመልሰውልኛል። ተውሂድን ተምረሽ ነበር? ሶሪ ተውሂድን ተምረሽ ነበር? እንኳን ተውሂድ ጋር እኮ የሚያደርስ አይምሮ ሲኖርክ ነው ችላ የምትደርሰው። እሺ ተውሂድ በስንት እንደሚከፈል አስተምረሽ ነበር? በመጀመሪያ ምንም አስተምሮ የለም። ሻሃዳ ብቻ ነው የያዝኩት። ጥያቄ ጠየኩት፣ መለሰት፣ ሻሃዳ ያዝኩት። ጣቴን ሰጣሁኝ፣ ገባሁኝ ማለት ነው። እስልምና እንደዛ ነው። በእውቀት የምትመሩት አለም ድንቁርና ነው የምንላሽ እኮ ለዚህ ነው። ዳጊ ያላት ትዝ አለኝ። ንገማት እስኪ እስልምና እንዴት ነበረ? ምን ነበር ያልከው? ዳጊ ያላት አለ። ከዳጊ በላይ ምሁር የለም ነበር። የዛሬ ዓመት አካባቢ ከዳጊ በላይ ምሁር የለም ነበረ በእስልምናው። እድሉን ከሰጣችሁኝ እስቲ አንድ መልስ ልስጠት ለልጅቷ። እና ዳጊ ድራማ ለመስራት ነው ያለችው። አሁን ልጅቷ አይ ቲንክ አይታለች ቪዲዮን እና 6000 ሰው ነው በኮሜንት ማሻአላ ዳጊ ወደ እስልምና መጥቷል ተብሎ እንደዚህ ያሉትና አሁን ደግሞ ዳጊ ድራማ ለመስራት ነው የምትለው ነገር በጣም ያሳዝናል። እና ምንድነው እሱ አሁን አይ ቲንክ ያለችው አረብ ሀገር ነው። ግን እንደ እስልምና ወይም እንደ ማም ያስተምሮ ሴት ልጅ ብቻዋን ከተወሰነ ኪሎ ሜትር ውጪ ብቻዋን ማሄድ አትችልም። ግን እሱ አረብ ሀገር አቋርጣ ነው የሄደችው። ስለዚህ ኢማሜን ሱና አልተከተለችም። እሷ ሙስሊም አይደለችም። አሁን እሷ እንደማም ያስተምረው እንደ መሐመድ አስተምሮ እሷ ሙስሊም አይደለችም። የመሐመድን ሕግ ጥሳለች። ከተወሰነ ኪሎ ሜትር ውጪ ሴት ልጅ ብቻዋን ማሄድ እንደማትችል መሐመድ በደንብ አስተምሯል። ስለዚህ እሷ ደግሞ የመሐመድን ሕግ ጥሳ ካፊር ናት እኮ እሷ። በምን ሞራል ነው ዳጊ ድራማ ለመስራት ነው የገባው የምትለው? ስለዚህ ድራማ ለመስራት አይደለም ሳላቅ ነው የገባሁት። ተረድቼ ደግሞ ወጣሁት። እኔ የማንም ተረት ለምን እንደሚከተለው አይምሮ ያለኝ ገና እኔ ልጅ ነኝ። ስለዚህ ድራማ ለመስራት አይደለም የገባሁት። እና ይማቻችሁ። እንትን ታኝቻለሁ። ብዙ ማውራት እንትን አልተመቸኝም። የዛሬ ዓመት ነው ያስተምራለሁ። እንደ ዳጊ ምሁር የለም። በቃ የሆነ አሁን ስሜን ማናልከው ያለው ልጅ አይነት ሳፍ ዳጊንም እንደዛ ነበረ። የዛሬ ዓመት ላይ እንደ ዳጊ ምሁር የለም ነበረ። ይወጣሉ። ማክሲመም ዓመት ነው የሚፈጅባቸው ብያቸዋለሁ። ነገር ቆየች። ሄለን ምን ያህል ጊዜ ቆየሽ? ሄለን ምን ያህል ጊዜ ቆየሽ? እኔ የቆየሁት አይ ቲንክ 3 ወር ምናምን ነው። 3 ወር 4 ወር ከዛ በላይ ልቆይ አልቻልኩም። ጥያቄ ጠየቅኩ። አርፈሽ ተማሪ ለምን ትጠይቂያለሽ? ለምን ትያለሽ? ሰው የት ነው የተፈጠረው አይታወቅም። የት ነው የተፈጠረው የት ቦታ አይታወቅም። እንደውም ለምን ትጠይቂያለሽ? አንቺ የምትድኝበት መንገድ እምድነውማ የባሌን ፍላጎት ስሞላ ነው። ምንም እንትን የለውም። ኤኒዌይስ ምድነው እኮ የባል ፍላጎት ሳሟላ ብቻ እንደ ዕቃ የእሱን ፍላጎት ሳሟላ አስተምረን ክርስትናን የምናስቀብል እኛ ብቻ ነን። ባለፈው ብያቸዋለሁ። 10 ቢወስዱ እኛም 4 ከወሰድን በቂያችን ነው። 4 ሰው ክርስቲያን ካደረግን ከእስልምና እነሱ 10 ሰው ሙስሊም ቢያደርጉ በ3 ወር ውስጥ በትንሹ 4ቱ ይወጣሉ። በ3 ወር ውስጥ በ6 ወር ውስጥ 2 ይወጣሉ። በአመት ውስጥ የተቀሩት ይወጣሉ። ሚስት በሚስትነት ሄደች ብቻ ለጥቅም ብላ ካልሆነ መስተቀር ማለት ነው። እሷም ልጅ ወልዳ ራሱ ትወጣለች። እንደዛ የሚሆነው እውነታው ያ ነው። አንዳንድ ዘገምተኞች ካልሆኑ በስተቀር ጤናማ አይምሮ ያለው እዛ ውስጥ እንደማይቆይ እናውቃለን። ኤኒዌይስ ሴቶች ተማሩ። ትምህርት ወሳኝ ነገር ነው። ዝም ብላችሁ የተነገራችሁ ነገር ሁሉ እውነት አይደለም። እስልምና ከልት ነው፣ ስተት ነው፣ ተረት ተረት ነው። ቢገቡ እናወጣቸዋለን። እኛ ጋር የገቡት ግን ከኛ የመውጣት ቻንሳቸው በጣም ሬር ነው። 10 ብናመጣ ሚኒመም 9ኙን እናጸናቸዋለን። ቀጥቅጠን ጊዜ ፈይተን ስለምናስተምር እና
መሰረት ሰርተን ስለምናስቀጥል ማለት ነው። እዛ ግን ጣትን እንዲመቀሰር ብቻ የሚጠበቅብህ። ምክንያቱም እስልምና የእውቀት ሳይሆን የድንቁርና ሃይማኖት ስለሆነ ልክ ሲወጡ ድራማ ሰሩብን አሏ። እነኛውን ያያቸዋቸው ናቸው። ፖለቲካ የሰሩባቸው እንዳለ ወጥተውባቸዋል። አሁን ከቁጥጥራቸው በላይ ስለሆነባቸው አሁን ምንድን ነው ያደረጉት? እፎይ ይገደል፣ እፎይ ይታሰር፣ እፎይ ይወቀጥ እንደዚህ የሚሉ ዘመቻ ጀምረውብናል። አሁን ቶፒኩን አልረሳነውም ወገን። ካልተመቻችሁ ዩቱብ ላይ ማዳመጥ ትችላላችሁ ሌሎች ፕሮግራሞችን። ስለዚህ የዛሬ ዓመት ሲጮሁት እንደነበረው እንደ አዲስ አሁን እንደዚህ ሆኑ ኃይለኛ ዘመቻ ከፍተውብናል። በተደራጀ ሁኔታ ማለት ነው። ገብቷቸዋል። እነሱ አጭበርብረው አታለው የወሰዳቸውን ልጆች 90% አስመልሰናቸዋል። እስልምና ውስጥ ማንም ጤናማ አይምሮ ያለው እንደማይቆይ ጠንቅቆ ሰው እንዲረዳ አድርገናቸዋል። ተሳስቶ ተጭበርብሮ ሊገባ ይችላል ሰው ሲያውቅ፣ ሲረዳ ግን ተመልሶ ይወጣል ማለት ነው። ተመልሶ ይወጣል። ይሄንም ማሳየት ስለቻል ተስፋ ቆርጠዋል። ደሞዝ እየከፈሏቸው ቤት አስቀምጠዋቸው አዲስ አበባ ሲያስተምሯቸው የነበሩትን እንኳን ኃይለኛ ገንዘብ እየከፈሉ ማቴሪያል አሟልተውላቸው ስልክ ደጋግመው የገዙላቸው ጭምር ወስደንባቸዋል። ደሞዝ እየከፈሏቸው ቤት ኪራይ ይዘውላቸው የሚያደርጉትን እንኳን ነጠቅናቸው። የዓመት 2 ዓመት ያቆያቸውን እንኳን ወሰድንባቸው ማለት ነው። ትልቅ ኪሳራ ውስጥ ነው የከተትናቸው። ስንት ወጪ ያወጡባቸውም ማለት ነው። ለፖለቲካ ሊጠቀሙባቸው ያሰቧቸውን ነጠቅናቸው። በጣም እርር ብለዋል ማለት ነው። እና እንደዛ ነው። እነሱ ደግሞ እኛ ጋር ያመጣናቸውን ለፖለቲካ አይደለም የምንፈልጋቸው፣ ህይወታቸው እንዲድን ነው። ልዩነታችን ያ ነው። ለዛ ነው አሁን በጣም ስለተበሳጩ ካያችኋቸው እንደ አዲስ እፎይ ይገደል፣ ይታሰር፣ ይፈለጥ፣ ይቆረጥ የሚል ዘመቻ የከፈቱት ከዛ አንጻር ነው። እና እንደዛ ነው። እናንተ ሰዎች ሄለን አልጨረሽም? ኦኬ ጨርሻለሁ። እኔ ለሁሉም የማስተላልፈው ነገር የሰው ልጅ ውድ የሆነ በክርስቶስ ኢየሱስ ደም የተገዛ ውድ ፍጡር እንደሆነ በደንብ በህይወት የተረድቻለሁና እኔ ሁላችሁንም የማይገባችሁ ቦታ አትገኙ። ምክንያቱም በቃ በክርስቶስ ደም የተገዛን ውድ ፍጥሮች ነን። ምክንያቱም ይህ ድህነት መዳን ምናምን የሚባለው ነገር ይናፍቃችኋል። እንደውም አንድ ጊዜ ላይ እያወራን ነውና አግቢኝ ምናምን ይለነቅ እኔ እባክህ ትዳር ምናምን አልፈልግም፣ ማግባት አልፈልግም፣ በምድርም አልፈልግም የሚል መልስ ሰጠው። ከዛ አይ ብትሞችም እኮ በሰማይ አይቀርልሽም አለኝ እና እንደዚህ አይነት አስተምሮት ስትሞቱ በሰማይ ቤት ሴክስ ምናምን ነገር ከዛ የጸዳ ኢየሱስ ክርስቶስ እና ክብር ምስጋና ይግባው ለሁሉም ነገር ማለት ነው። እና ደግሞ ቤተሰቦቼ እነ ቃል ሁላችሁም ከጎኔ የነበራችሁ እውነቱን እንድረዳ ስላደረጋችሁኝ ደግሞ በጣም አመሰግናለሁ። ቤተሰቦቼ በጣም አመሰግናለሁ። አልተቆጡኝም፣ እንደ ሌሎቹ ቤተሰቦች አልገፉኝም። ታላቅ ወንድሜ ምንድን ነው ያለው? ተዋት በቃ ታንብብና ትመጣለች ነው ያለው። ምንም አላለኝም እና ሁላችሁንም አመሰግናለሁ። ከጎን የሆናችሁ ስታግዙ የነበራችሁ፣ በውስጥ ስትጽፉልኝ የነበራችሁ እና ድራማ ነው ለምትሉ ሰዎች እናንተ ያላችሁ ህይወት ራሱ ውስጥ ያላችሁበት ቦታ ራሱ ድራማ ውስጥ ነው ያላችሁት እና በጣም አመሰግናለሁ ሁላችሁም። የድንግል ማርያም ልጅ ኢየሱስ ክርስቶስ ያክብርልኝ ሁላችሁም። አንቺን ደግሞ ወጪ መቼ እንደነበር ያወቅኩት መሰለሽ? አስቀድሜ እኔ የሆነ ቀን መተሽ ተንቀልቅለሽ ነበረ፣ ታስታውሻለሽ?
አዎ ብዙ ጊዜ ምን ያልተንቀለቀልኩበት ቦታ ዋሽተሻል፣ ውሸታም ምናምን ብለሽ ኮመንት ጽፈሽ የዛ ዕለት ልጨምቅሽ ነበር አስገብቼሽ ወዲያውኑ ወረድሽ። ታስታውሻለሽ? እኔ ጋር መታ ስነግረኝ ይህን ነገር ነግረኝ ነበር። ያ እንደምወጣ አውቅ ያለኝ እኔ እረዳቸዋለሁ። የሚወጡ ሰዎችን አውቃለኝ። ከእስልምና ሙስሊምም የነበሩ ወደዛም ሄደው ከነበረ ሲወጡ የሚወጡ ሰዎችን እረዳለኝ። ፊሊንጋቸውን፣ ሁኔታቸውን አይቼ እረዳዋለሁ። እና የዛለት አየሁሽና አይ ከእስልምና ትወጣለች ታይም ትውሰድ የሚል በአይምሮዬ ብቆይ የሚል አሰብኩና አይ ትሆን ትከታተል ብዬ ያለፍኩሽ ማለት ነው። እንደወጫው የእውነት ጥያቄ ያልጠየኩበት ቦታ የለም። ደግሞ አዳሜት ነው የተፈጠረው አይታወቅም። ጥያቄ ያልጠየኩበት ቦታ የለም። ለዛ ነው አሁን ለፖለቲካ ነው ለምን እዛም ስለጠየቅሽ እኮ ነው። ግን የቲክቶከሮቹ እና ትልልቆቹ ኡስታዞች ምላሻቸው አንድ ነው አይደለም። በውስጥ ሄጄ ጠይቄያለሁ። ለምን አላመንኩም፣ በፍጹም ልቀበላቸው። የሚመልሱልሽ እና እዛ የሚመልሱት አንድ ነው። ሁለቱ ጋር የሚመልሱት አይደለም። እውነቱን ነው የሚያወሩት። እዛ ጋር ያሉት እውነቱን ነው የሚያወሩት። እንደዚህ ይላል። አዎ ይላል። ተቀበል ግዴታ ነው። እዚህ ጋር ግን አይልም። ትናንትና የሆነ ሊመጥቶ ነበረ ተመሳሳይ እዚህ አንተ ጋር ስሰማ ዝግንን ብሎ ሲሄድ እዛ የሚነግሩ ሌላ ነው። ቲክቶክ ላይ ያሉት ኡስታዞች በኋላ ምንም አማራጭ ስላጣው ማንኛው ነው እየዋሻ ያለው የሚለውን ለማጣራት ትልልቅ ኡስታዞችን መጠየቅ ጀመርኩ። ግን ትልልቅ ኡስታዞች እያሉ ያሉት አንተ እያልክ ያለውን ነው። ስለዚህ ጥርጣሬ ገብቶብኛል እስልምና። ስለዚህ እንዳላምናቸው እየሆንኩ ነው ቲክቶክ ላይ ያሉትን ኡስታዞች ብሎ እንትን ያለኛለ። እናንተንም መመክራችሁ ምንድን ነው እኛ የምናወራውን እነኚህ ቲክቶክ ላይ ያሉትን ተራ ኡስታዞችን ተዋቸው። ውሸታም፣ አጭበርባሪ፣ ቀጣፊ፣ ወራዶች ስለሆኑ ትክክለኞቹን ትልልቆቹን ኡስታዞች ጠይቁና አይ ውሸት ነው ካሏችሁ ኑና ጠይቁን እኛል። እነኚህ ቲክቶክ ላይ ያሉት ግን አላማቸው፣ እቅዳቸው፣ ፍላጎታቸው ራሳቸውን የመገንባት እንጂ ሃይማኖቱ ተዋሸ አልተዋሸ ደንታቸው አይደለም። ውሸታም ናቸው። ስለዚህ ትልልቆቹን እዚህ ቲክቶክ ላይ የሌሉትን ትልልቆቹን ኡስታዞች ጠይቋቸው። እኛ ያለውን ካሉ ስለዚህ እኛ አልዋሸንም። እዚህ ቲክቶክ ላይ ያሉት ግን ወራዶች ናቸው። በቃ ወራዳ ምላቸው እኔ ሰውን እንደዚህ በዚህ ቃል መናገር አልወድም። እንኳን የሃይማኖት መሪ ሊሆኑ እንኳን የሃይማኖት አስተማሪ ሊሆኑ ለእረኝነት እንኳን ማቀጥሯቸው ናቸው። በጣም ውሸታም። አንድ ሰው አንዴ ከዋሸ ለሁለተኛ ጊዜ ላይ ትጠረጥረዋለህ። እንዴት ታምነዋለህ? አንዴ ከዋሸ ሁለተኛ ሲዋሽ ካገኘኸው ግን ሶስተኛ ላይ እንዴት ትጠብቃለህ? ይዋሻል ለዋሽም ቀጣይ ብለህ እንዴት አብረኸው ትሄዳለህ? እኔ ግለሰብ ከሆነ ያልኳችሁ መሪውን አይደለም ያልኳችሁ። የሃይማኖት መምህር ከሆነ ደግሞ አንዴ እንኳን መዋሸት የለበትም። አንዴ እንኳን መዋሸት የለበትም። አንዴ ከዋሸ፣ ሁለቴ ከዋሸ፣ ሶስቴ ከዋሸ ይሄንን ውሸት ካገኛችሁበት ራቁት፣ ሽሹት፣ አትከተሉት፣ አዋርዱትም። እንደዚህ አይነት ውሸት ወራዳ፣ ቀጣፊ በራሱ ሃይማኖት ላይ የሚዋሽ ከሆነ በደንብ አስተውሉ። በራሱ ሃይማኖት ላይ የሚዋሽ የሚቀጥፍ ከሆነ የሌሎችን ሃይማኖትማ ምን ያህል ሊዋሽ እንደሚችል መገመት አይከብድም። አብዱል ፈተናን አያካትትም። አብዱል ፈተና ሰላም ብያለሁ። እፎይ እንዴት ነህ? ትላንትና ኬክ ቆረሳ አመለጠኝ አይደለ? ኬክ ሳትበላ ትላለህ? አይ እንኳን ተወለድክ ሃፒ በርዝዴ ብያለሁ። አንድ ቀን ጨምረናል ትላለህ? አይ ደስ ይል ነበር። ዩቲዩብ ላይ አይቼዋለሁ እና እህታችንም እንኳን ደስ ያለሽ። ትከታተላታለህ? ምን አልከኝ? ታውቃታለህ? አይ ስታወራ ሰምቼ ነው እንጂ ስጠይቀው ብዙ ጊዜ ያየኛል። እንኳን በጊዜ ተገላገልሽ።
አንተ መቼ ነው የምትገላገለው? ቆይ አንቺ ቀድረሽ ትጠመቂያለሽ፣ ቀድረሽ ተጠመቂ። አንተ መቼ ነው የምትገላገለው? ኢንሻላህ እንግዲህ በቅርቡ። ያ ዋናው ዘላለም ሕይወት ነው። ኤኒዌይስ ዛሬ በጣም የሚገርም ቶፒክ አንስተን ነበር፣ ሰምተዋል? ሙሐመድ ከሌሎቹ በምንድን ነው የሚበልጠው የሚል እንደ እስልምናው በምን ይበልጣል? የሆነ በስድስት ነገሮች አሉ አለ። አንደኛ እኔ በሽብር ወይንም ሰዎችን በማስፈራራት ከሌሎቹ ነቢያቶች እኔ እበልጣለሁ አለ። ሁለተኛ የዝርፊያ ገንዘብ በመዝረፍ ወይንም ጦር በመዝረፍ እኔ ከነሱ እበልጣለሁ አለ። ይሄ አሁን የመልካም ጸባይ ባህሪያት ናቸው። አንድም የለውም። አምስቱ ስሞች አሉ። ኢቨን አይ ቲንክ ስሞቹም 5 ናቸው መሰለኝ። ያ ስሞቹም እንደዛ ነገር ናቸው። አልመሂ የሚለውም ለምሳሌ ደምሳሽ፣ አጥፊ እንደማለት ነው። አሁን ይሄ የነብይነት መስፈርት ሆኖ ከሌሎቹ ነብይ እንዲበልጥ እንዴት ያደርገዋል? ለምሳሌ ኢሳ ፍትሐዊ መሪ ነው ይላል። አሁን ሲመጣ ጂዚያን ያስቀራል፣ ፍትሐዊ መሪ ይሆናል። ኢሳ ፍትሐዊ መሪ ሆነ፣ ሙሐመድ ደግሞ ገንዘብ ወሳጅ ከሆነ ገንዘብ የማይወስድባችሁ ድህነት ማይመጣባችሁ እንደዚህ አይነት መሪ ነው የምትፈልጉት? ወይንስ ጦርነት እያካሄደ ገንዘብ የሚዘርፍ መሪ ነው የተሻለ የሚሆነው የበላይ የሚሆነው? እንዴት ተባለ? አዛኝ እኔ ጋር የተቋረጠው የአብዱል ፈታ ተቋርጧል። አብዱል ፈተና ተቋርጧል። በደንብ አስተውሉ። ኢሳ ፍትሐዊ መሪ ነው። ጦርነት አያካሄድም፣ ጂዚያን ያስቀራል። ሰዎችን ግብር፣ ገንዘብ ማስከፈልን ያስቀርና ገንዘብ ድህነት አይኖርም። በሱ ጊዜ ድህነት አይመጣባችሁ፣ ችግር አይነካችሁ፣ ገንዘብ ሰዎችን አነጥቁም፣ አትወስዱም ይላል በኢሳ ጊዜ። ሙሐመድ ግንስ ጦርነት እያደረገ ገንዘብ ስለሚወስድ ያ የተዘረፈውን ገንዘብ እሱ ስለሚወስድ ከነቢያቶቹ የበላይ ነው። ይሄ እንዴት ታላቅ እንዲሆን ያደርገዋል? የብልግና ምልክት ነው እንጂ። እሺ ሙስሊም ገብቷል። አልማሉ ነው የሚለው አልአማሉ ነሲም ተኝቷል። አረ እንዳጎትተን አንተ ቃል ተጠንቀቀ እንዳይስብህ። ያስተነፋፈስ ተኝቷል። ልኮ በዛው እንቅልፍ ወስዶታል። አንተ ቤት እኮ ይመቻቸዋል። እንዴት መኝታችሁንም እዚህ ነው። እንዴት አወቅ? ምኑን እንዴት አወቅ ያልከው? መተኛት ነው። አንተም ተኝተህ ነበር ማለት ነው። እኔ እንኳን ያልኩት ወጣውን ነበር። መልካም። ሙሐመድ ከሌሎች ነቢያቶች ከምንለይበት አንዱ እኔ በዘረፋ ወጥቼ ነው። እፎይ እናንተ ጋር መስሎኝ፣ ለካ እኔ ጋር ነው። አንተ ጋር ነበረ። ኦኬ፣ እያወራሁ ነበር እኮ ስለ ሐዋርያቶቹ ዛሬ እያወራን ነበር እና የኢየሱስ ክርስቶስ ሐዋርያቶች አይ ቲንክ ዓለምን ዞረው ሰብኳል አይደለ? አይደለ? ያ ሰላም ሰላም። ኢትስ አሜዚንግ። አንዴ ቃልም ነግሮኝ ነበር አይ ቲንክ። እና ማለት ከእሱ ጋር የነበሩ ሐዋርያቶች ያው ኢየሱስ ክርስቶስ በእኛ በእንደ እስልምና ለዓለም የተላከ አይደለም ስለሚባል ማለት ነው። እንግዲህ ሐዋርያቶቹ ከእሱ ቀጥታ መረጃ ሲቀበሉ የነበሩት ትምህርት የተማሩት ዓለምን ዞሮ ሰብከዋል። ከነብያችን ግን ሲማሩ የነበሩ ሱሐባዎች ዓለምን ዞሮ ሰብከዋል እንዴ? ጦርነት አድርገዋል ዓለምን እየዞሩ።
እሱም ቢሆን አረብ ሀገር ውስጥ መሰለኝ በአረብ ፔኒንሱላ ውስጥ አይደል በአረብ ፔኒንሱላ ውስጥ በዛው እንትን ያሉት እንጂ ለዓለም እኮ ላይክ አንዱ ማስረጃ ማለት ነው እንግዲህ ለዓለም ቢሆን ኖሮ እሳቸው ለሚሳን እኮ ጠባሪ ቆርጦቤ የኢሳ ተከታዮች ገዳይ አይደሉም፣ አንድ ሰው እንኳን ገድለው አያውቁም ይላል። ሞተዋል እንጂ እነሱ ተገድለዋል እንጂ አይ ቲንክ እንደዛ መሰለኝ። እስልምናው ራሱ ይመሰክርላቸዋል። ከነኛ ውስጥ እኮ የሚዘረዝራቸው ጳውሎስ አንዱ የኢሳ ደቀ መዝሙር ሐዋርያ ነው ብሎ ነው ያስቀምጠው። ማቴዎስን፣ ሉቃስን፣ ዮሐንስን ይጠቅሷቸዋል። ከዛ ጳውሎስን ብቻ ስንት ሙፈሲር እንደሚጠቅሰው ታውቃለህ? ትክክለኛ የጌታ ታማኝ ደቀ መዝሙር ብሎ ጳውሎስን ስንት መረጃ እንዳለ ታውቃለህ? 1 2 3 4 5 6 7 8 15 18 20 25 30 ከ30 በላይ ማስረጃ አለ። እንግዲህ ሀዲስ ውስጥ ማለት ነው። ተፍሲራቶች የተለያዩ ማለት ነው። ታማኝ እውነተኛ የጌታ ደቀ መዝሙር ብለው ነው የሚያምኑት ቀደምቶቹ። ኤኒዌይስ የዛሬዎቹ ይመጡና ጳውሎስ አጭበርባሪ፣ ውሸታም፣ ቀጣፊ ነው ይላሉ። ቀደምት እነሱ መፈስሮቻቸው ግን ጳውሎስ ታማኝ የጌታ ደቀ መዝሙር ነው ያስቀመጡት። እንደው አሁን ይሄ አጭር ማሳያ አይደለም ወይ? ከነቢዩ መሐመድ ሲማሩ ሶሃባው አይ ቲንክ ኔትወርክ ጥሩ አይደለም ዛሬ። ክርስቲያን አለ አብዱል ፈተና ጥሩ አድርገውና ወደ ቶፒካችን እስኪመለስ እንበል በቀረን ደቂቃ። እንግዲህ ሙሐመድ ከሌሎች ነቢያቶች የሚለይበት ከተባሉት ምክንያቶች ወይም ደግሞ ራሱ የተናገራቸው ማለት ነው በምንድን ነው? በጦር ዘረፋ እና በሽብር ድል ነሺ ተደርጊያለሁ ብሎ ይናገራል። ማሸበር የበላይነት ነው? ማሸበር መግደል ምናምን ነገር የበላይነት ነው ወይስ እንዴት ነው የሚታየው? ይሄ ራሽናል በሆነ ጭንቅላታችን ስንመለከተው ይሄ ማሸበር ምናምን እንዴት ነው ከሌሎች ነቢያቶች የበላይ የሚያደርገው? ለምሳሌ ኢሳም ሐዋርያቶቹን በእነሱ ጊዜ መገዳደል አልነበረም ብሎ ቁርጡቢ ይናገራል። እነሱ ሰላማዊ የነበሩ ሰዎች ከነበሩ በኢሳ ጊዜ የነበሩት የኢሳ ተከታዮች፣ ሙሐመድ ደግሞ አሸባሪ ከሆነ ከነ ተከታዮቹ ማለት ነው፣ የትኞቹ ናቸው ሊበልጡ የሚችሉት? የትኞቹ ናቸው? ፕላስ ደግሞ በእስልምና 124,000 ነቢያትና መልእክተኞች ተልከዋል ተብለው ይታመናል። 124,000 ነቢያትና መልእክተኞች። ሙሐመድ ከነዚህ ሁሉ የሚለየው በዘረፋ ነው። በዘረፋ ሌሎቹ 123,999 አይዘርፉም፣ መሐመድ ብቻ ነው የሚዘርፈው። ከዛ ዘራፊ በመሆኑ ምክንያት ደግሞ የበላይ ነው ሙሐመድ ብሎ የበላይ ነኝ ብሎ ይናገራል። ይሄ ራሱ ከሞራል አንጻር እንዴት ነው የሚታየው? ወይስ የሞራል መመዘኛቸው ሞራል ግራውንዳቸው ምንድን ነው? ሙሐመድ የኃጢአተኛ ነው፣ ያለፈው ኃጢአቱም የሚመጣውም ኃጢአቱ ተምሮለታል ይላል። ይሄ በነገራችን ላይ ለሙሐመድ ኃጢአት እንዲሰራ መንገድ የሚከፍት ነው። በነገራችን ላይ ብዙ ኃጢአት እንዲሰራ መንገድ የሚከፍት ነው፣ ፍቃድ የሚሰጥ ነው ይልቁኑ ማለት ነው። በተቃራኒው ኢሳ ደግሞ ምንም ኃጢአት አልሰራም፣ ምንም ኃጢአት የለበትም። ከኃጢአተኛና ኃጢአት ከሰራና ኃጢአት ካልሰራ የቱ ነው የሚበልጠው? ይህንን እንዴት ነው የምትመልሱት ሙስሊሞች? ኃጢአት የሰራ ነው የሚበልጠው ወይስ ኃጢአት ያልሰራ ነው የሚበልጠው? ሲቀጥል ሙሐመድ ከሁሉም ነቢያቶች የሚበልጠው በቂያማ ቀን ስለሚያማልድ ነው ምናምን ብለው ይናገራሉ። በቂያማ ቀን ሙሐመድ ምን ብሎ ተናግሯል መሰላችሁ? ማንም ከሙሳ በላይ የሚበልጥ ፍጥረት የለም፣ እኔም ከሙሳ አልበልጥም ብሎ ለምሳሌ ተናግሯል ሐዲስ ላይ። ከሙሳ ማይበልጥ ከሆነ እንዴት ነው በተሻለ በተለየ ሊያማልድ የሚችለው? ከዩኑስ የሚበልጥ ፍጥረት ማንም የለም ብሎም ደግሞ ሌላ ተናግሯል። ከነዚህ ነቢያቶች ዘ ቤስት ክሬሽን ደግሞ የሚባለው ኢብራሂም ነው ብሎ ተናግሯል።
ከነዚህ ሁላ ነቢያቶች ሙሐመድ የሚያንስ ከሆነ እነሱም የበልጡት ከሆነ እንዴት ነው በቂያማ ቀን እሱ አማላጃቸው ሊሆን የሚችለው? ኃጢአተኛ ነው ወይስ ደግሞ ኃጢአተኛ ያልሆነ አካል ነው የሚበልጠው? እነዚህ ፖይንቶች ላይ ሙስሊሞች ሀሳብ መስጠት ይችላሉ። አልአማሉ አለህ አብዱልአዚዝ መዬ ነኝ ነው የሚለው እና ኖርዘርን ቀጥሉ። መሐመድ ኃጢአተኛ ነው። በቀን 100 ጊዜ ለኃጢአቱ ይቅርታ ይጠይቃል። ሁልጊዜ አልጋው ሲሄድ ወደ መኝታ ሲሄድ አላህ ኃጢአቴን ማርልኝ እያለ ነው የሚተኛ የነበረው ይላል። ኢሳ በተቃራኒው ደግሞ ምንም ኃጢአት አልሰራም። ይህ እንዴት ነው የሚታየው? 4-5 ሙስሊሞች ገብታችኋል። ቀጥሉ። እንዲህ ተብሎ ይታያል። ኖርዘር አቤት አቤት። ደህና ደህና፣ እግዚአብሔር ይመስገን። ጉርጉሮ ናፈቀ። ያንጎራጎርክ ነው የገባው የከፈትከው። ለብዙ ሰዓት ጠብቀህ ዝም ስትለኝ እኮ ነው። ለብዙ ሰዓት ላልከው ትናንትና ምን ትናንትና ረዥም ሰዓት ነው ያወራነው። ለዛ ነው ዛሬ ሌሎች የትናንትናን ልተው አባረርክኝ እንጂ ነቢዩ የሰው እንትን ነው። ይሄ አብዴል ምን አልክ? ምን ነበር ያልከው? ሰው ነው ፈጣሪ ነው ደግሞ ድምፅ አይሰማም። ትንሽ ከፍ አድርገው። አብዲልበር ሰላም ሰላም፣ እንዴት ናቸው? አንዴ ወዬ ሙዬ ነው የሚለው። አይ ማየ ሰላም ነው። ማየ ሰላም ነው። እሺ አልሐምዱሊላህ። ኦኬ፣ ጥያቄውን ሰምተሽዋል? ትመልሻለሽ? መምሉ አይሰማም ነው ገባ። መሐመድ ከሌሎቹ ነቢያት በምንድን ነው የሚለየው? አይሰማም? ይህ እያወራሽ ከሆነ ማይክሽ ዝግ ነው አለሽ። እሺ ነው ማየ የምትይው ካለ ቀጥይ፣ ወይንም ኖርዘር ቀጥል። ድምፅ እንትን እያልክ ነው። ድምፅ በጣም እንትን እያልክ ነው። ኧረ በጣም ነው የሚረብሸው። ሳውንድ አስተካክል። እንዳስተካክል። በጣም ነው የሚረብሸው። ሁን ካረክ ንቀም ሳውንዱን አስተካክል። እንዴት ሆነ? አብዱልአዚዝ እንደ አብዱ አራት ጆሯችንን ያደነቆርከው ከስሩ ነው። በቃ በጣም የረብሸው ድምፅ። አብዱ እንኳን ደህና መጣህ። እና አብዱል ፈተና ኔትወርክ ዛሬ ጥሩ አይደለም። አንተም ሉክ አንዴ ሀዲሶቹን ክፈታቸው። ክርስቲያን በደንብ አስተውል። አብዱል ፈተና ሜይ ቢ እነኝህን ክፍሎች ያቸው። ምህረት እንኳን ሲለምን ማለት ነው የሚያማልድበት ምክንያት በምን እንደሆነ ታውቃለህ? ሌሎቹም አይችሉበት። አብዱል ፈተና እየሰማ አዳም ሲጠየቅ፣ አዲሱን አንዴ ክፈተው ክርስቲያን። አዳም ሲጠየቅ እኔ አልችልም ኃጢአት ሰርቼ አውቃለሁ ይላል።
ኖህም ሲጠየቅ እንደዛው፣ ኢብራሂምም ሲጠየቅ እንደዛው ዋሽቻ ቃለው ይላል። ሙሳም ሲጠየቅ በተመሳሳይ አንድ ቀን ሰው ገድያ ቃለው ይላል። ወደ ኢሳ ሂዱ ከኔ በላይ ነው እሱ ይላል። ኢሳ ጋር ሲመጡ ግን አንድ ኃጢአት አልተገኘበትም፣ አንድ ኃጢአት አልገለጸም ይላል። እንደውም ያላ ቃሉ እና መንፈሱ ነው ይለዋል። ነቢያቶች ሁሉ የሚለያዩበትን ተዘረዘረ እዛ ላይ በደንብ አስተውል። አብዱል ፈተና በኩን የተፈጠረ ነው ብለው ይፎግሩሃል። ነው በኩን የተፈጠረ ሳይሆን ራሱ ኩን ነው ኢሳ። ሙሐመድ አደምን ምን ይለዋል? በእጆቹ የፈጠረ ይለዋል። አደምን በእጆቹ የፈጠረ፣ ኢብራሂምን የአላህ ጓደኛ፣ ሙሳን በእጁ ቁርአን ጽፎ የሰጠ። ኢሳ ጋር ሲመጣ ግን የአላህ ቃሉና መንፈሱ ብሎ ይጠራዋል። የአላህ ቃልና መንፈስ ደግሞ ፍጡር አይደለማ። ቃልና መንፈሱ ፍጡር ካልሆነ ምንድነው ኃጢአቱ ብለን ስንጠብቅ፣ አይ ከኔ ይልቅ መሐመድ ጋር ሂዱ፣ መሐመድ ያለፈ ኃጢአቱም መጪ የሚሰራው ኃጢአትም ይቅር ተብሏልና ይላል። በዚህ ምክንያት የበላይ የሚሆነው ማን ይሆናል? ሙሐመድ ማለት ነው። ስለዚህ እንደ እስልምና ነቢያቶች የሰሩት ኃጢአት ይቅር አልተባሉም ወይ? የመጀመሪያ ጥያቄያችን። ስለ ኃጢአታቸው የሚጨነቁ የሚያለቅሱ ከሆነ ኃጢአት አለብን ብለው በአንዲት ኃጢአታቸው የሚያዝኑ ከሆነ ለሙሐመድ ያለፈውንም መጪውንም ኃጢአት ምሬሃለሁ፣ የሰራውን ምሬሃለሁ፣ ገና ወደፊት ለምሰራውም ኃጢአት ደግሞ ምሬሃለሁ ብሎ ያለ አላህ ለእነኛ ሲሆን ለምንድን ነው እሱ አንዲት ኃጢአታቸውን እንኳን ሳይምራቸው? ከማራቸው ደግሞ ኃጢአታቸው እንደተማረ እንኳን አያውቁም ወይ ነቢያቶቹ? ውጪስ ስድብ አይሆንም ወይ ለነቢያቶቹ? ይሄ ኢብራሂም ለምሳሌ ያላህ ጓደኛ ተብሎ ኃጢአቱ እንደተማረለትና እንዳልተማረም አያውቅም ወይ? ደግሞም ኃጢአቱ ተምሮ ከሆነ ደግሞ ያንን መጥቀሱ ራሱ ስህተት አይደለም ወይ? ደግሞም ኃጢአት ካለባቸው ኃጢአታቸውን ካልማራቸው አላህ ምኑ ጋር ነው ፍትሐዊነቱ? በዚህ እንዴት የበላይ ሊሆን ይችላልስ? እሱ የተሻለ ፖዚሽን እንዴት ትትና ራሱ ቢሆን እንደው ከከሌ ትቀድማለህ እከሌ እንትን በል ቢባል ራሱ በትትና የበላይ የሚሆንበት ምክንያት አይኖርም። ይሄ ማለት ነው እንደውም ወራዳነት ነው። አንድ ወራዳነት ነው። እንደውም ኃጢአት ያልሰራው እያለ ኃጢአት የሰራው እንዴት ነው የበላይ የሚሆነው? ኢሳ ከማንም ገንዘብ አይወስድም፣ አይዘርፍም። ሰዎች ሁሉ ገንዘብ ተትረፍርፏቸው እንዲኖሩ እንዲተዳደሩ ያደርጋል ይላል። በፍትህ ያስተዳድራል። ኢሳ በፍትህ ያስተዳድራል። መሐመድ ደግሞ የጦር ዘረፋ ገንዘብ ይዘርፍና ይወስዳል። ከሌሎቹ ነቢያት እኔ የምበልጥበት ምክንያት አለ ገንዘብ ስለምዘርፍና ስለመወስድ ነው። የትኛው ነው ታዲያ በሞራል የተሻለው? ገንዘባችሁ የማይዘርፈው ወይንስ የሚዘርፈው? ኢሳ ከማንም አይዘርፍም አለ። ኢሳ ሲመጣ ጂዚያን ያስቀራል። ሙሐመድ ግን የጦር ዘረፋ ገንዘቦች እኔ ስለመወስድ ከነሱ በልጣለሁ። ዘራፊ ነው መብለጥ የለበት ወይንስ ድህነትን አስወግዶ ገንዘብ አንዱ የማይነጥቅበትን ስርዓት የሚያስተዳድረው የሚመራው ነው የሚሻለው? ማለት ጭንቅላታችሁ ትንሽ ተጠቀሙ እስኪ። ጦር ሜዳ እየወሰዳችሁ እየተዋጋ እየገደለ እያስገደለ ንብረታቸውን እየዘረፈ የሚወስደው ነው የተሻለ የሚሆነው ወይንስ ጦርነት በሱ ጊዜ ምንም አይካሄድ ገንዘብም እንዳይቸግራችሁ የሚያደርገው ነው የሚበልጠው? የትኛው መሪ ነው የተሻለ? ሙዬ የትኛው የተሻለ ይመስልሻል? ሙዬ ነኝ። ይሰማሻል? ሙዬ ነኝ። አይሰማም? ሙዬ አብዱልለጢስ ዛሬ ሙስሊሞች መማርን የፈለጉት እኔስ ክርስቲያን አትመልሱም? ሙስሊም ብቻ ነው ያለው ከአብዱል ፈተና በቀር ሜይ ቢ
ኔትወርክ እያስቸገረኝ ነው እፎይ። እና ምንድነው የኢየሱስ ክርስቶስ ከአወላለዱ ጀምሮ ከቤተሰቡ ጀምሮ ብንመለከት እኮ በጣም የሚገርም ነው። እናቱ ጻድቅ ናት። አጠቃላይ ጀስት የነበረበት አክስቱን ብትል አጎቱን ብትል አሁን የነብያችንን ህይወት ብንመለከት እኮ እናቱ ሲኦል ናት። እንግዲህ ቤተሰቦቹን በሙሉ አርዶ ነው የጨረሰው። እንግዲህ በተፈጥሮ ከሞቱት ውጭ እሱ ሲያርዳቸው ነበር። አጎቱን አርዷል። አባቱ ሲኦል ነው። እናቱ ሲኦል ናት። ያደገበትም ሁኔታ ማየት ይቻላል። ከየት ነው የሚገናኙት? ሁለት ደግሞ ቃልም ሲያመጣለት የነበረው ጅብሪል ራሱ እኮ መላእክት መሆኑን የነገረው ክርስቲያን ነው እና በሶስተኛ ወገን ነበር ቃል ሲቀበል የነበረው። ኢየሱስ ክርስቶስ ግን እንደዛ አልነበረም። እንግዲህ አሁን በእስልምና በጅብሪል በኩል ነው መላእክት የመጣለት ይላሉ፣ ግን ማስረጃ የለም። ራሱ ነበር ቀጥታ ሲናገር የነበረው አይደል? እንግዲህ መልእክቱ ራሱ ጋር ስለነበረ ዳይሬክት ነበረ እንግዲህ መልእክት ሲያስተላልፍ የነበረው። ነብያችን ደግሞ በሶስተኛ ወገን ነው። ከዛ ውጭ ደግሞ ነብያችን ሰዎችን ሲያገሉ፣ አሁን ለምሳሌ ነብያችን ለዓለም የተላኩ ከሆኑ እዝነት ከሆኑ አሁን ሀዲስ አለ፣ ባለፈው ያየሁት ቤታቸው አበሻ እንዳይገባ ከልክለው ነበር። እንግዲህ ለዓለም የተላኩ ናቸው አይደል? ለዓለም የተላኩ ከሆኑ ለምንድን ነው አበሻ ቤታቸው የማይገባው? ኢየሱስ ክርስቶስ እንደዛ ነበር ወይ? አብዱ ምን ነው ኢሳ መጥቶ ለዓለም አይደል እንዴ? ሲመጣስ እኮ ኢሳም እኮ ለዓለም እኮ ነው አብዱል ፈተና። ምክንያቱም በዓለም ላይ ነው የሚያስተዳድረው። እንደውም እኮ ከመሐመድ ይልቅ ኢሳ ነው ለዓለም መሆን ያለበት። ምክንያቱም በዓለም ላይ እንትንን ተዋግቶ አስቀርቶ ደጃልን ተዋግቶ አሸንፎ ጂዚያን የሚያስቀረው በዓለም ላይ ነው እንጂ በሆኑ ቦታዎች ላይ አይደለም። ስለዚህ በዓለም ላይ ከሆነ ኢሳም የዓለም ነው። እንደገና ደግሞ ለዓለም ምሳሌ ያደረግነህ ይለዋል እኮ፣ ምልክት አደረግነህ ይለዋል። የዓለም ምልክት ነው። ምልክት ብቻ ሳይሆን ደግሞ ዳግም ሲመጣም ደግሞ በዓለም ላይ ነው የሚነግሰው። ለዓለም የተላከ የሚለው ለእሱ ብቻ የሚመጣ አይደለም። ኢሳ እንግዲህ በዚህ መጠን የተነገረለት ከሆነ የእነኛዎቹም ማሰብ ነው፣ የመሐመድን ማሰብ ነው። ምንም ከነሱ የሚበልጥበት ምክንያት እዚህ ጋር ደግሞ አንድ ነገር አስታወስከኝ እፎይ። ላይክ በእስልምና ኢሳ በቦታ የተገደበ ለእስራኤል ሕዝቦች የተላከ ነብይ ነው ይባላል። እንግዲህ እንደ እስልምና ማለት ነው። ተመልሶ ሲመጣ ግን ለዓለም የሚሆነው ተሻሽሎ ነው ነብይነቱ። ተመልሶ ሲመጣ ለዓለም ነው የሚሆነው፣ አፕዴት ቨርዥኑ ነው። ቋቋ አብዱል ፈተና። ስለዚህ ኢየሱስ ነብይ ነው ማለት ነው። በነገራችን ላይ አሁን እንዳልከው መጀመሪያ በቦታ የተገደበ ነበር፣ በጊዜና በቦታ የተገደበ ነበር። ነብይ ነው ብለህ መሰከር፣ ነብይ መሆኑን አረጋግጠሃል አይደለ? ነብይ ማለት ምን ማለት ነው? አብዱል ፈተና እናንተን አይደለ እያወራ ስለነበር። እንደ እስልምናማ ነብይ አይደል እንዴ? እያወዳደርከው ማለት ምን ማለት ነው? ክርስትና አዳምጠኝ። ነብዩ መሐመድ ለዓለም አልተላከም፣ ቤተሰቦቹን ገሏል። ኢየሱስ ቤተሰቦቹን አልገደልም እያልክ ስታወዳድር ያ አሁን እኮ እንደዛ እያፈልገው ነብይ መሆኑን መመስከርህ ነው። ኢማም እንደዛ ብለህ አንተ አብዱል ፈተና እኮ ሙስሊም ነው ሲጀመር። ቶፒኩ ከኛ ጋር ነው ውይይቱ የሚሆነው። እሱ ሙስሊም አይደል? ማን ነው ሙስሊም ያደረገው? አንተ አይደለሁም እያለ ሙስሊም ያደረገው ምን? ሙስሊም ለመሆን አሁን ሊሆን እንዲህ ሙስሊም አሻዱ አላ ኢላሀ ኢለላህ ወአሻዱ አነ ሙሐመድ ረሱል። በጣም ቀላል አይደለህም ማለት ነው እኮ። አይ አይደለህም ካልክ እኮ ይኸው አሁን ልበልልህ፣ ሻሃዳ ልበልልህ። አሁን ልሁን ወይ አለ አይደለም እኮ ልበል። አይ ካላመንክ ልበልልህ ወይ? ቀላል አይደል? ዋናው ነገር ኢየሱስ ነብይ ነው። በአንድ ቃል ትከፍራለህ፣ በአንድ ቃል ሙስሊም ትሆናለህ። እስልምና ምን ችግር አለ? ስለሆነ እሱ ችግር የለውም። እፎይ ነብይ መሆኑን ሙስሊሞች አይደለም የተናገሩት። አንዴ እስራኤል ብቻ መላኩን አንዴ አሁን ወደ ቶፒክ ሙት አታርግች። ይጨንቅሃል። በቃ ኢማሙ ራሱ ሲገባ ይጨንቅሃል። ኢማሙ ጥያቄው ባይብል በተናገረው መሰረት የእስራኤል ነብይ ነው የሚለው ባይብል ወይስ ዳመን ስቱፒድ አትሆን። አዳምጥ። አሁን ጥያቄያችንን በደንብ አስተውል።
ሙሐመድ ከነቢያቶች ሌሎች የሚበልጥበት አይጭነቅህ፣ በስርዓት አውራ። አዳምጥ። ጥያቄውን ቅድሚያ ስማ፣ ዳግማ ብውል እንዳታደርገኝ። ሙሐመድ ከሌሎች ነቢያቶች የሚለይበት አንደኛው የጦር ዘረፋ ገንዘብን ስለሚወስድ ነው አይደለ? ሰምተሃል እኮ ኢማሙ። ለምን አሁን አፍ በአሚር እንደተጣበቀ ዝም አልክ? ዝም አላልኩም፣ ጨርስ ብዬ ነው። ጥያቄ እኮ ነው የጠየኩህ። ጨርሻለሁ። መጀመሪያ ስታወሩበት የነበረው ስታዳምጥ ነበር አይደለ? ኢየሱስ ነብይ ነው ወይስ አይደለም? ነብይ ነው ወይስ አይደለም? ይሄን መልስ። መጀመሪያ ስታወራ ነበር። ጥያቄውን መልስ። የጠየኩህን ርዕሱን ለምን ትቀይራለህ? እያወራችሁ በነበራችሁት ላይ ነው የምንቀጥለው። ምንድን ነው የምትለው? ስሩንና ተማር። በቃ ላውርድህ ትመልሳለህ። ለምን ትፈራለህ? ጠበቅ ያለ ሰው ሲመጣ አትወድም? የኢማሙ ልጅ ለምን አራት ሲሰራብህ እንደዚህ ትሆናለህ? ነቢይ ማለት ምን ማለት ነው ብዬ ጠይቄህ እንኳን አልመለስክም። ነቢይ ማለት በመሰረቱ ሎክ ክርስቶስ ኢሳ ነቢይ መሆኑን አያውቅም እንዴ? አላምነም እንዴ? ምን ዝም ብሎ ቶፒክ ለማሾፍ ነው እንትን ለማለት ነው። አይ አምላክ አይደለም ብሎ ወደኛ ለማምጣት ነው። ነቢይ ማለት ወደፊቱን የሚያውቅ የሚተነብይ እንደማለት ነው። ክርስቶስ ከነቢያት እንዳንዳንዱ አይደለም። የባህሪ ነቢይ ነው፣ የሚያውቅ ነው፣ የባህሪ የሚያውቅ ነው እንጂ እንደ ነቢያት እንዳንዱ አይደለም። ለዚህም ነው የሰው ልጅ ማን ይላሉ ብሎ ጠየቃቸው ራሱ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ላይ ቁጥር 13 አካባቢ ጀምሮ ሰዎች እኔን ማን ብለው ይጠራሉ ብሎ ጠራቸው። ክፈተው ክርስቲያን አንዴ። ነቢይ የሚለው እነሱ የሚያስቡት ምንድን ነው? ነቢይ ማለት በቃ እንዴት ብዬ ላስረዳችሁ? አምላክ ያልሆነ በቃ ከዛ በኋላ ምናምን የሚለውን ብቻ ስለሚይዙት ነው። ነገር ግን ነቢይ ማለት ወደፊቱን የሚያውቅ ማለት ነው። ኢየሱስ መልሶታል። ኢየሱስም ወደ ፊልጵስዩስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ከፍ አድርገው። እነርሱም አንዳንዶቹ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ከነቢያትም አንዱ ነው ይላሉ አሉት። ማን አሉት? መጥምቁ ዮሐንስ ነህ ይሉሃል፣ ኤልያስ ነህ ይሉሃል፣ ኤርሚያስ ነህ ይሉሃል፣ ከነቢይ አንዱ ነህ ይሉሃል አሉት። ከእነኚህ ከሶስቱ ካልሆነ ከነቢይ አንዱ ነህ ይሉሃል። ከዛ ቁጥር 15 ላይ እርሱም አለ ክርስቶስ እናንተስ እኔን ማን እንደሆን ትላላችሁ? እንደ ሙስሊሞቹ ከነቢይ አንዱ ነው የምትሉኝ? አሁን እንደመጡት ከነቢዩ እንደ አንዱ ነው የምትሉኝ? ወይንስ ኤርሚያስ ወይንስ ኤልያስ ብላችሁ እንደቀደሙት ሰዎች እሱ ነው እያላችሁ የምትጠሩኝ? ወይንስ ሙስሊሞቹ መሐመድ እንዳስተማራቸው ከነቢያት አንዱ ነው የምትሉኝ? አስቀድሞ ምላሽ ሰጥቶታል። መሐመድ ነቢይ ነው ከማለቱ በፊት ኢየሱስ ምን አለ? እናንተ ማን ነው ብላችሁ የምትጠሩኝ? ነቢይ ብላችሁ ነው የምትጠሩኝ? ቁጥር 16 ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ምላሻችን ምንድን ነው? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። መሐመድ መጣን። ኖ ክርስቶስ ኢየሱስ የአብ ልጅ አይደለም፣ አምላክ ልጅ አይደለም። ምክንያቱም አላህ ሚስት የለውም ልጅ እንዲኖረው። ይህንን ደግሞ ማን ነገረው? ጂኒዎች። ሱረቱ ጂን 72ኛው ሱራ ቁጥር 1 እስከ 3 ሙሐመድ ኖ በል ከጂኒ ሳይሆኑ ሰሙ፣ ቁርአንን አደመጡ። ይህ አስደናቂ ነው አሉ። የጌታችን ክብር ላቀ፣ ጌታችን ሚስትም ልጅም አልያዘም አሉ። ይህንን ሰማና ከአጋንንቶች ኢሳ ያላ ልጅ አይደለም አለ። እኛ የአጋንንትን ምስክር ሳይሆን የምንቀበለው ክርስቶስ ስለ ራሱ የማን ልጅ ነኝ ብሏል የሚለውን ነው የምንሰማው። ክርስቶስ ስለ ራሱ ማን ልጅ ነኝ ብሏል። ያው አዳምጡ። እናንተ እኔ ማን ብላችሁ መጣሩት አላቸው። ከነቢያት አንዱ ነው የምትሉኝ? እከሌ ነው የምትሉኝ? ማን ነው የምትሉኝ? እናንተ ሰዎቹ እንደዚህ እያሉ እኔን ይጠራሉ። ማን ብላችሁ መጠሩኝ አላቸው።
ደቀ መዝሙርቱ ጴጥሮስ መለሰ፣ አንተ ይኸው የእግዚአብሔር ልጅ ነህ አለው። ኢየሱስ ከዛ ምን ብሎ አለው? ተሳስተሃል አለው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ የጠራኸው አባቴ ነው እንጂ ስጋና ደም ይህን አልገለጸልህምና ብፁዕ ነህ አለው። ከፈር ብፁዕ ነህ አለው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም ብሎ ነገረው ማለት ነው። ስለዚህ ክርስቶስ ከነቢያት ወላጅ አባቱ ነው ክርስቶስ ሰማይ ያለው። ስለዚህ ክርስቶስ ከነቢያት እንዳንዱ ወላጅ አባቱ ነው ወይ እሱን የወለደው አባቱ ነው? አብ አባቱ ነው። ሰላም አብ ነው የወለደው እሱን በሚገባ የአብ ልጅ ነው። አባቴ እያለ እኮ ነው። መስራጃ ያው አባቴ እያለህ እኮ ነው። ሰላም ግሩፖች ሰላም እንደት ነሽ? ቆይሽ አንዴ እንዴት አባቱ ይሆናል? እንዴት አይሆንም? የት ነው ያለው እሱ? በሁሉ የሞላ በሁሉ ያለው ኢየሱስ ሙቷል አለ። በስጋ ክርስቶስ ሕያው አምላክ ነው። ስለዚህ በስጋ ሞቶ ተነስቷል። ሞቶ ተነስቷል። የት ነው ያለው? አንተ የምታውቀው ማንን ነው? አንተ የምታውቀው ኢሳን አይምሮ ውስጥ የሰሩትን ስለሆነ ነው። ኤኒዌይስ ስለዚህ የመጀመሪያው ጥያቄ የዛኛው ተመልሰዋል። ወደ ቶፒኩ መመለስ ትችላለህ ክርስቲያን። ሜይ ቢ አልአማሉ ጥያቄውን ሰምተዋል? መጀመሪያ ስንጠይቅ የነበረው እሺ፣ ከስር የገባች እህታችን አለች። ሱብሃን አላህ ነው የሚለው። እሺ፣ ሰላም ነው? አዎ ሰላም ነው አለን። ጥያቄውን ሰምተሽዋል? ሙሐመድ ከሌሎች ነቢያቶች በምንድን ነው የሚለየው? ነቢያችን አለይሂ ሰላቱ ወሰላም ከሌሎች ነቢያት የሚለዩት ብዙ ሙዕጂዛ፣ ሁሉም ነቢያቶች የሆነ የሚለያዩበት ነገር አለ ማለት የሰው ልጅ ሁሉም የሚለያይበት ነገር አለ። ደረጃ ሁሉም አንድ አይነት አይደለም፣ ሁሉም ነቢያቶች ማለት ነው። ነቢያችን አለይሂ ሰላቱ ወሰላም የሚለዩበት ደግሞ ከማንም ነቢያት አዛኝ ናቸው። ነገ ደግሞ የውመል ቂያማ ሸፋዓ የሚሆኑ ናቸው። ለነቢያችን ብዙ ሙዕጂዛ ወርዷል። ጨረቃ የተከፈለላቸው ናቸው። ስለሳቸው ብዙ ነገር ነው ነግሬህ ማሆን አያልቅም። ስለዚህ ስለ እስልምና አሁን እዚህ ላይ ተምተዋሩ መጀመሪያ የእናንተን አስተምሩ በቃ። ምክንያቱም እዚህ ላይ አንተ እርሶ የተሰባሰበው ሰው እስልምና የሚያውቅ ብዙ የለም። ምክንያቱም አሁን ገብተው መጣ በሶስት ወር ምን አይነት እስልምና ቃ ነው አሁን ለምሳሌ ገብቼ ወጣሁ ሱብሃንአላህ ዝም ብሎ ነው ምናምን አለ። አይ ሱብሃንአላህ እሱን ታይ። ሄለንን ታያት። ሄለን 3 ወር ብዙ በነገራችን ላይ 3 ወር ምናምን ሳይሆን ባንዴ ሱብሃንአላህ ለሙሐመድ እድሜ ልኩን ቁርአን ሲጽፍ የነበረ ሰው ክርስቲያን ሆኗል። ማተር አያደርግም። ለሙሐመድ እድሜውን ሙሉ ሱረቱል በቀራና ሱረቱል ኢምራንን ሲጽፍለት የነበረ ሰው እስልምና እኔ ሙሐመድ ምንም የሚያውቀው ነገር የለም እኔ ከምነግረው ውጪ ብሎ ወጥቷል። እሱን ታዩ፣ ችግር የለውም። አንቺ አሁን እዝነት ነው ያልሽው። ሙሐመድ በእዝነት ነው ከዓለም አንደኛ ከነቢያቶች አንደኛ የሆንኩት ሳይሆን ያለው በሽብር ነው በማሸበር ነው አንደኛ የሆንኩት ብሎ ነው የተናገረው። አንቺ ማስረጃ አለሽ ለተናገርሽ? ለሁሉም የሚያዝኑ ናቸው። አይ በሽብር ነው ከነቢያቶች በሙሉ የምንለየው በማሸበር ነው ብሎ ነው የተናገረው። ማስረጃ ምንድን ነው? ወደዛ ያለበትን ማስረጃ ሚውት አድርግ። አንተ ስትጠራ ስለማትሰማ ሚውት አድርግ። ቀጥይ። ሱብሃንአላህ እና አሁን ጥያቄ ጠይቂያችሁ መውረድ እፈልጋለሁ። ኦኬ። አይ የኔን ጥያቄ አልመለሽልኝም። ሙሐመድ ያለው እኔ ከሌሎች ነቢያቶች የምለይበት የተለየ ነገር የተሰጠኝ በአሸባሪነቴ ነው ያለው እንጂ ማስረጃ አምጣና መልሱን እንስጠው ነገር አላለ። ማስረጃ አምጣና መልሱን እንስጠው። የቅጥፈት ቅበትላ አንተ አትቅጣት። ማስረጃ
ጥፋት ነው ይሄ። ማስረጃ እስኪ እንደዛ ያሉበትን ማስረጃ እስኪ ያሳዩ። ግን ሱባና እታችን አንዴ ስድስቱን መሐመድ ከሌሎቹ የሚለይበት ነቢያቶችን በስድስቱን ታውቋቸዋላችሁ? አታውቋቸውም? ቀጥልሽ። እሺ ልቀጥልልሽ። ቆይ አንቺ ያልሽው የለም እዚህ ላይ ግን ልቀጥልልሽ። ምን አለ መሰለሽ አንዴ አሸባሪ ነኝ ብሏል ያልክበት ምን ላይ አግኝተው ነው? ቁርአንም አሸብሩ ብሎ አዞታል። ችግር የለውም። መሐመድም ደግሞ እኔ በሽብር ታገዛለሁ ያለበትን ልሰጥሽ ተረጋጋ። ልሰጥሽ ነው። ቆይ ሳይ ሙስሊም ይሄው ልሰጥሽ ነው። ሳይ ሙስሊም ምን ላይ ነው ያገኘው? ሳይ ሙስሊም ታውቂዋለሽ? ሐዲስ ታውቂዋለሽ? ላንብብልሽ ላንብብልሽ። መጀመሪያ የጠየቅሽው መረጃ ይሰጥሻል። መረጃ ሳናይማ የትም አንሄድም። አንዴ ሳይ ሙስሊም 523 ላይ ምን ይላል? አቡ ሁሬራ ሪፖርትድ ዛት አላስ ሜሴንጀር አሴንግ አቡ ሁሬራ እንደተረከው የአላህ መልእክተኛ የተናገረውን ይላል። ምን አለ ሙሐመድ? I have been given superiority over the other prophet in 6 respects እኔ ከሌሎች ነቢያቶች የምለይበት 6 ነገሮች ተሰጥቶኛል አለ ሙሐመድ ሲናገር። ኦኬ ምንም እንላቸው። የመጀመሪያው ምንድነው? I have been given a word which are concise but comprehensive in meaning እኔ አንደኛ ግልጽ ተናጋሪ ነኝ አለ። ሁለተኛው ደግሞ I have been helped by terror እኔ በሽብር እታገዛለሁ አለ። ሶስተኛው ምን አለ? spoil have been made lawful to me ዝርፊያ ወይም ደግሞ ዘረፋ ለኔ ተፈቅዶልኛል አለ። ስለዚህ እነዚህን እንኳን ብናያቸው ከሌሎቹ የሚለይበት ምክንያት አንደኛ በሌብነት በዝርፊያ ነው፣ ዘራፊ ስለሆነ። ሁለተኛው ደግሞ አሸባሪ በሽብር ስለሚታገዝ። በእነዚህ ነው የሚለየው ሙሐመድ። ተፈቅዶልኛል ነው እንጂ እኮ ዘርፋለሁ አይደለም ያለው አይደል? ያ ለሌሎቹ አልተፈቀደ፣ ለሙሐመድ ብቻ ዘርፋለሁ አላለም እኮ። አንተ ምን አይነት ወሬ ነው የምታወራው ክርስቲያን? ቁርአን ቀርተሻል ግን ወይስ ምንድን ነው እሱ? ወይስ ማን ቁርአን ቀርተሽ ታውቂያለሽ? ቁርአን ቀርተሽ ታውቂያለሽ? ወይ ደግሞ ሱራ ስትሰግጂ ሱረቱል አንፋልን ቀርተሽ ታውቂያለሽ? ለማንኛውም ስለኔ መቅራትና አይ ሰላሳ ሰጅ እሱን መጠየቅ አይጠበቅብሽማ። በቀን 17 ጊዜ የሚሰግድ ሰው ቁርአን እየቀራ ሱረቱል አንፋል ላይ ይህን ቃል ይናገሩታል። ግን ምን እንደሚል አላወቅሽም ይሆናል እንጂ እሱን ራሱ መጠየቅ አይጠበቅብሽም። ጸሎት እንግዲህ በቀን 17 ጊዜ ማለት በጣም ብዙ ነው። ረመዳን ላይ ደግሞ ሙሉውን ነው የምታነቢው። በአረብኛ ግን አሁን ድምፁን ባሰምል ታውቂ ትችያለሽ። ግን ትርጉሙን ስላላወቅሽ ይሆናል ብዬ ስለገመትኩ ነው። ቀርተሽ የምታውቂ ከሆነ ልታውቂ ትችያለሽ። ጸሎትሽም ጭምር ስለሆነ ማለት ነው። ቀርተህ ትርጉሙ ገብቶን አሁን መረጃ ያመጣኸው ጥሩ። ስለዚህ ምንድን ነው የሚለው ሱረቱል አንፋል? ሱረቱል አንፋል ምንድን ነው የሚለው? ሱራ 8:1 አንተን ጠይቀህ እንጂ ምንድን ነው የሚለው? አታውቁትም እናንተ? ቀርተህ አንተ መስረጃ የሚሆንልህ ተናገር እስኪ። አንድን ተተረዳኸው እኛም መጠየቅ ሳይሆን ራስህ የምታውቀውን ተናገርና ኦኬ። እናንተ ከዛ በኋላ መልሱን አታውቁትም። እኔ ችግር ስለኛ ማወቅ አለማወቅ አይደለም። መልካም እሺ። በጦር ዘረፋዎች ጊዜ የተወሰዱ ንብረቶች የአላህና የመልእክተኛው ናቸው ይላል። የተዘረፉ ንብረቶች የአላህና የመልእክተኛው ናቸው ይላል። በዜማ ላሰማችሁ ይችላሉ። ምናልባት ከገባችሁ ስትቀሩት ምን እንደሚል ማለት ነው ላሰማሽ ይችላል። ይኸውልሽ ስም ከፈለሽ ሱዴ ሲቀራው ቁርአኑ እንደዚህ ነው። ቢስሚላሂ ረህማኒ ረሂም የስአሉነከ አን
والرسول فاتقوا الله وأصلحوا ذات بينكم وأطيعوا الله ورسوله إن كنتم مؤمنين. ድገመኝ ልክ የሆነ አምላኩን እያመሰገነ አይመስልም? አምላኩን እያመሰገነ አይመስልም? ድገመኝ በእናትህ ድገመው ቃል እስኪ ምን ማለት ነው? ቃል በእናትህ ክፈተው። ቁርአን የልብ መድኃኒት ያ አንጀቴን የታመመ ልብ ያድናል። በእናትህ ትርጉሙን ሳታቅ ዝም ብለህ ማለት ነው አባቴ። ትርጉሙን አሁን የከፈተው ምንድን ነው የሚለው? ከጦር ዘረፋ ገንዘቦች ይጠይቁሃል። ትርጉሙ አሁን የከፈተው ማለት ነው። አረብኛው ምን ይላል? ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ አላህን ፍሩ። ይኸው በአማርኛው ይሄ ነው። እኔ አላህ የጦር ዘረፋ ገንዘብ ምን ያደርግለታል? ያው ለሙሐመድ ለእኔ ነው እያለ ሲቀጥል መሐመድ እኮ ሞቷል ኦልሬዲ። እና ይህንን እናንተ አሁን ራሱ መረጃ አምጣ ብላችሁ መጠየቃችሁ ይህንን እንግዲህ ቁርአን እስከዛ ኢየሱስ እንኳን ሞቶ የለ እንደ አንተ ፈጣሪ ብለህ የምታምነው ሰው እንጨት ሞቷል። እንጨት መጨረሻ ነገር ምንድን ነው? ሙዬ ተወጫለሽ ከእስልምና እስልምና ሰማይና ምድርን ነገር ጌት የምንገናኝ ወንድም አንድ ነገር እንጠየቅ። ተረጋጉ። መሐመድ እኮ ፍጡር ነው። ቢሞትስ? ተረጋጉ። ለምን አትረጋጉም? የፈጠረው ፈጣሪ ሞቷል ትላለህ። አትታችሁ ተረጋጉ። ላስወርዳችሁ ነው አላሉ። ይፎይ ተረጋጉ። ወንድና ሴት እኩል ነው? ወንድና ሴት እኩል ነው? መጽሐፍ ቅዱስ ገላትያ ምዕራፍ 3 ቁጥር 28 ላይ በክርስቶስ ሁላችሁ ወንድ ሴት የለም፣ ጨዋ ባሪያ የለም ይላል። ወንድና ሴት አንድ ነው። ሱራ 4:34 ላይ አላህ ከፊሉን በከፊሉ ላይ አስበልጧል። ይሄም ባሎቻችሁ ለሚስቶቻቸው ገንዘብ ስለሚሰጡ። ስለዚህ ማስረጃ እየጠቀስኩ ነው፣ አዳምጪ። ከፊሉን በከፊሉ አበላልጧል። ይሄም ወንዶች ለሴቶች ገንዘብ ስለሚሰጡ ወንዶች የበላይ ናቸው ይላል። ሱራ 4:34 ላይ የእኛን ጠየቅሽን። ገላትያ ምዕራፍ 3 ቁጥር ከ26 ጀምረሽ እስከ 28 በክርስቶስ ሁሉ ሰው እኩል፣ ወንድ ሴት የለም፣ ጨዋ ባሪያ የለም፣ አንድ ሰው ነው። ወንድና ሴት አሁን አንድ እኮ ወንድና ሴት አንድ ነው ወይ ብዬ ነው ጠየቁት። አንድ የሚለው ምንድን ነው? እሱ እየነገርኩሽ እኮ ነው። ባሪያ፣ ጨዋ፣ ንጉስ፣ ጌታ ወይ አዳምጪ የሚባል የለም። በክርስቶስ ሁላችን ሰው ነን። ከሌ እንዲህ ነው፣ ከሌ እንዲህ የግሪክ ሰው እንትን ሰው የሚባል የለም። ሁላችን በክርስቶስ ምንድነው? ሰው ነን። በቃ ወንድ ሴት የሚባል እንደ እስልምናው ግን ትፈትላት። እሺ በቃ ሙናዬ 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 ገላትያ 3:8 ሙናዬ ብላ አትካበድ እኮ ጥያቄ ነው እየጠየቁ ሙዬ። እሺ ወንድና ሴት እኮ ሴት ላይ አንተ ወንድ ነው ማነው አንደኛ ብለው የሚጠየቁ እኮ ላሳይሽ ነው። እሺ ኦኬ ሎክ ከክርስቶስ ጋር አንድ ተሆኑ ቁጥር 28 አይሁዳዊ ወይንም የግሪክ ሰው የለም። በደንብ ጠያቄሽን በመጽሐፍ ቅዱስ ልመልስልሽ። አይሁዳዊ ወይንም የግሪክ ሰው የለም። ባሪያ ወይንም መጽሐፍ ቅዱስ አንተ ነው ጠየቁ። መጽሐፍ ቅዱስ የእኔ መመሪያ ደግሞ መጽሐፍ ቅዱስ ነው። የኔ ቆንጆ፣ የኔ ውድ ተረጋጊ። ከራሴ ከኪሴ አልመልስም። እኔ ከኪሴ መመለስ አልፈልግም። እኔ በመጽሐፍ ቅዱስ ነው መልሰው አልፈልግም። በግድ እኮ ጎዶሎ ነሽ እንድላት እኮ ነው። ሴት ልጅ ጎዶሎ ነች ግማሽ ነች ብዬ እንድላት እኮ ነው ከራሴ ማለት ነው። መጽሐፍ ቅዱስ እንደዛ ስለማይል አይሁዳዊ ወይንም የግሪክ ሰው የለም። ባሪያ ወይ አልፈልግም። ጥያቄ አለን እኮ ጎዶሎ ከሆነ ማርያምና መሐመድ እንዴት ተገናኛል? አይ ፕሊስ አንዴ እስልምናው እኮ ነው ጎዶሎ ናት ያላት። እኔ በመጽሐፍ ቅዱስ ልመለስ ፕሊስ አንዴ። ወይ ሙዬ አይሁዳዊ ወይንም የግሪክ ሰው የለም፣ ባሪያ ወይንም ጨዋ ሰው የለም፣ ወንድ ወይም ሴት የለም፣
ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። ስለዚህ ክፍፍል ውስጥ አንገባም እኛ። ስለዚህ ሁላችን ምንድነን? በክርስቶስ ስንሆን የተጠመቅን ክርስቶስን የለበስን አንድ ሰው ነው እንጂ የምንባለው ከሌ ትበልጣለች ከሌ ታንሳለች የሚል በመጽሐፍ ቅዱሳችን ስለማይፈቀድ የለም። ስለዚህ ነገር ግን ከአካል ድክመት አንጻር ከሆነ በጉልበት ከሆነ ያ ወንድ ልጅ ይበልጣል በጉልበት። ምክንያቱም ወንድ ልጅ ሞሮፍ ታይም ሞሮፍ ሰውነቱ ምንድነው? መስል ነው። ሴት ልጅ ደግሞ ፋት ነች። ሴት ፋት ነች። ሰውነቷ ቢውልድ የተደረገው በፋት ነው፣ በስብ ነው። ወንድ ላይ ደግሞ በጡንቻ ነው። ስለዚህ ጡንቻ ስላለው በጉልበት ወንድ ከሴት ይበልጣል። ይህንንም አንደኛ ጴጥሮስ ምዕራፍ 3 ላይ ስለሚናገረው ማለት ነው። ነገር ግን ቁርአኑ ጋር ስንሄድ ሱራ 4:34 ላይ ምን ይለናል? ከጭንቅላት አንጻር ሴት ልጅ ታንሳለች ብለን አናምንም እኛ። እኩል ከወንድ ጋር እኩል ነች ብለን ነው የምናምነው። በጉልበት ብታንስም እንኳን እዛው አንደኛ ጴጥሮስ ላይ ምዕራፍ 3 ላይ ያለው ላይ ሴቶች በአካል ደካማ ስለሆኑ ወንዶቹ አግዟቸው ተብለው ታዘናል ማለት ነው። ሴቶቹም በአካላቸው ደካማ ስለሆኑ እንድናግዛቸው ጸሎታችን እንኳን የሚያርግልን ሴቶቹን አግዘን አብረናቸው ጸሎት ስናደርግ ነው። እነሱን ንቀን ከኛ እኩል ጉልበት የላችሁም ብለን አቃለናቸው አይደለም። ነገር ግን ቁርአኑ እንደዚህ ይላል፣ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማበላለጡ ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። ገንዘብ ገና ለገና ስለሚሰጥሽ እንደ አህያ ይገዛሻል ማለት ነው። በነገራችን ላይ አሁን ላይ ያላችሁ እህቶቼ አረብ ሀገር ለፍታችሁ ጥራችሁ አምጥታችሁ ጫት በዚህ ጋር ጥርሱን ያጀዘበውን እንትን ያለውን ወንድ እንደዚህ አይነቱን ገንዘብ አትላኩለት። ኤኒዌይስ ብቻ ምንድነው እሱ እናንተ ለፍታችሁ ነው እያስተዳደራችሁት ያላችሁት። ግን አላህ ምን ይላል? ገና ለገና ገንዘብ ስለሚሰጥሽ የአንቺ የበላይሽ ነው ይላል። ኦኬ፣ ገንዘብ ለሴቶቻቸው በመስጠታቸው ነው። እሺ፣ ገንዘብ በመስጠት ከሆነ ደግሞ ሙሐመድን ከድጃ ገንዘብ ትሰጠው ነበረ። ድሃ ሆኖ ነበረ እሷን ሲያገባት። እሷ ሀብታም ነበረች። ዳም ሆነ አገኘን አከበርን። ሱረቱ ዱሃ 7ኛው አይ ቲንክ የሚለው 7 እና 8 አካባቢ የሚለው ምንድነው? እሱ ሙሐመድ ድሃ ነበረ፣ ከዛ የከበረው የቲም ነበረ፣ ከዛ የከበረው ከድጃን አግብቶ ነው። ስለዚህ ሙሐመድ የከድጃ በታች ነበር ማለት ነው። ገንዘብ በመስጠት አንዱ የሚበልጥ ከሆነ መልካሞቹ ሴቶች ታዛዦች ናቸው፣ ባስጠጓቸው ነገር ሩቁን ጠባቂዎች ናቸው። እነዚያንም አመፃቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው፣ ምቷቸው። አህያ ራሱ ባይሆን ሰዓት አይመታም። ኤኒዌይስ እንደ እንስሳ ይገርፍሻል፣ ይደበድብሻል። ምክንያቱም አንቺ የበታች ነሽ። ቁጥር 20 ላይ አድርገው፣ እዚሁ ክፍል ላይ ቁጥር 20 ላይ አድርገው። ከፈለገ ደግሞ እንደዚህ ያደርግሻል፣ እንደ ቁራሌ ዕቃ ይቀይርሻል። በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ ለአንደኛይቱ ለምትፈታው ብለው በቅንፍ ከተውበታል። የለም እንደዛ ሚል። በሚስትም ስፍራ ሚስትን መለወጥ ለምትፈልጉ ለአንደኛይቱ ገንዘብን ብዙ ገንዘብን የሰጣችኋት ስትሆን ከእርሷ ምንም አትውሰዱ። ስለዚህ ገንዘብ ሰጥቶ አንቺን ከፈለገ እድሜሽ ገፋ ሲል በወጣት ሴት ሊቀይርሽ ይችላል። መፍቱ ነው ማለት ነው። ስለዚህ ቁራሌው እቃ ጫማ ያለው ቁራሌው ልክ እንደ ቁራሌ ትንሽ ሄድ ስትይ እድሜሽ ሊቀይርሽ ሊለውጥሽ ይችላል። መጽሐፍ ቅዱስ ምን ይላል? ፍቺን እጸየፋለሁኝ በፍጹም እንዳፈታት ይላል። የልጅነት ሚስትን ትንቢተ ሚልክያስን አንዴ ክፈትልኝ 26 አካባቢ እግዚአብሔር እንደዚህ ይላል። የልጅነት ቃል ኪዳን ሚስትህን ምን አርጋት ይላል መሰለሽ? እንደዚህ ይላል ቁጥር 16 ላይ እናንተ ለምንድን ነው ብላችሁ ሚስትህ ባልንጀራህና የቃል ኪዳን ሚስትህ ሳለች እርሷን አታለሃታል? ከፍ አድርገው ቁጥር 16 መፋታትን እጠላለሁ ይላል የእስራኤል አምላክ። ምን መፋታትን እጠላለሁ የእስራኤል አምላክ። የእናንተስ ምን ይላል? ሚስትን በሚስት ቦታ መለወጥ ከፈለግ ገንዘብ ስጣት። የእኛስ መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱን በግፍ ስራ የሚከድን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታለሉ መንፈሳችሁን ጠብቁ ይላል። ዝቅ አድርገው፣ ትንሽ ዝቅ አድርገው፣ ዝቅ አድርገው፣ ዝቅ አድርገው። ኦራይት እግዚአብሔር በእናንተና በልጅነት ሚስት መካከል ምስክር ስለሆነ ነው። የቃል ኪዳን ሚስትህን እንዳትፈታት፣ የልጅነት ሚስትህን ጠብቃት። እድሜዋ ሄደ ብለህ አትለያት። ገንዘብ ሰጥተህ እንደ ዕቃ እንደ ቁራሌ አውጥተህ ጣላት አይልም መጽሐፍ ቅዱስ። ይሄን ምስክር ይሆንብሃል እግዚአብሔር። እንደዚህ ምትሰራ ከሆነ መውለድ አቁማለች ብለህ
በህፃን ልጅ ዳሌዋ እንደሚያማምር ምናምን ብለህ ሙሐመድ እንዳደረገው ትልልቅ ሴቶችን አታግቡ፣ ወጣቶች ህፃናትን አግቡና ፎንድሊንግ አድርጓቸው ነው ያለው። ሊትራሊ ሀዲሱ እንደዛ ስለሚል ፎንድል ማለት ምን አልሽ? ጥያቄ ልጠይቅህና ልውረድ። ቁርአን ተፍሲር እዚህ ላይ አረበኛ ሲፈስር ራሱ አንድ ብዙ ትርጉም ይሰጣል። እናንተ ትክክለኛ የሆነ የቁርአንትን እያመጣችሁ እዚህ ስለ እስልምና አታወሩ። ትክክል ስላላሌለው ማውረን የትኛው ትክክል ያለው ነው? የትኛው ነው ትክክል ያለው ነው? ሲቀጥል ከማን የትኛው ትክክል ያለው ነው? አንብቢው ምዕራፍ ስንት ነው? እኔ አንብቤያለሁ። ምዕራፍ ስንት ነው? ምዕራፍ ነገር እኔ ሱረቱ ኒሳ ቁጥር 4 ላይ ውሸት ነው ካልሽ አንብቢና ዋርጂን ያው 2300 ሰው ፊት አንብቢ። ቁርአን ውሸት ነው ወላሂ፣ ቁርአን ውሸት ነው። ቁርአን ውሸት ነው ወላሂ ብላለች። ጎበዝ ሙዬ የጅብ ችኩል ቀንድ ይነክሳል ነው ይባላል። ቁርአን ውሸት ነው አላልኩም። ጎበዝ ቁርአን ውሸት ነው ሲጀመር በውሸት ሃይማኖት የተገነባ ውሸት ነው የምታወሩት። ሃይማኖት አይደለም ወንድም፣ ቁርአን ይሄ ውሸት ነው። ቁርአን ነው ውሸት። ጎበዝ ሃይማኖት ሳይሆን ሙዬና አይደለም ቁርአን አይደለም ነው ትወጫለሽ ሙዬ፣ ከእስልምና ትወጫለሽ። ቆንጆ ልባለሽ ትወጫለሽ። አይምሮሽን ትንሽ ተጠቀሚ ትወጫለሽ። ቆይ ችግር የለውም። ሴጣን ስም አትጥሪ። ተይው ትወጫታለሽ። ምንድን ነው አሁን ጥያቄሽ? ቁርአን ውሸት ነው ብለህ ራሱ ብትዋል ምዕራፍ ቁጥር ስንት ነው? ይሄን እንግርና ይሄ ቁጥር ስንት ነው? ምዕራፍ 4 ቁጥር 1 ኦኬ ክሊር ያን ነው ከሌለ ይኸውልሽው ነይና ዋርጂን በፈለግሽው ቀን ምዕራፍ 4 ቁጥር 20 እና ምዕራፍ 4 ቁጥር 34 ነው የጠቀስነው። አኗሽም እኛ ክርስቲያን ነን። እንደዛ 6ኛ ክፍል እንዳቋረጡ ኡስታዞቻችሁ ቀጣፊ አይደለንም እኛ። ስማኝ እፎይ፣ እሺ ሲጀመር እኔ ቁርአን ውሸት ነው አላልኩም። እናንተ መረዳት የያዛችሁት በትክክል ባል አንድ አማርኛ ብዙ ትርጉም እንትን ይላል። እናንተ መረዳት የያዛችሁ ዝም ብላ ቀጥታ እያነበባችሁ ነው መረዳት የያዛችሁ። እሺ ቆይ አሁን ለማስተማሪያ እህቴ እናንተን የምጠይቀው ቆይ እናንተ የምታመጡ ቆይ እህቴ 34 ነው አድርገው ስንት ነው? ይሄ ተብለያት ያቃል እንጨት ምንድን ነው? እንጨት ክርስቶስ ሃይማኖት እንጨት ምንድን ነው? እንጨት ምን ይጠቅማል? አይ እንመጣበታለን። ሙሐመድ እንጨት ዞ እንደሚዞር አታውቂም ማለት ነው። እንጨት ተሸክሞ ነበር። አሳይሻለሁ። እንጨት ምን ይጠቅማል? እንጨት መጨረሻ እሳት ነው። ምን ይጠቅማል? እንጨት ጥያቄ ብቻ መልስ ወይ ይሰማል። አሳይሻለሁ። እሱን ችግር የለውም። ተረጋጊ። ሙሐመድ እንጨት ዞ እንደሚዞር እና እንጨቱን እንደሚሳለም እንደሚስም አሳይሻለሁ። አንድ በይ። ድንጋይ ምን ይጠቅማል? ወደ ግማሽ ሚሊየን ብር ከፍላችሁ ሄዳችሁ ያንን ጥቁር ድንጋይ ድንጋይ ይኖራል። እንጨት አንደበት አይኖርም። ድንጋይ አንደበት ይኖረዋል አለች እህታችን። ሰው ማይሰማ ሲሆን እንኳን አንተ ድንጋይ የኔን አዳምጪ ቆይ ምን ይባላል? ሰው እንኳን አልሰማ ቢባል አንተ ድንጋይ ነህ እንዴ ቢነግሩህ ማሰማም አለማ ይባላል። እንጨት አይሰማም ድንጋይ ይሰማል አለችን። የእነሱ ጋር ድንጋዋ እንዳለ ስታቅ ማለት ነው። ኤኒዌይስ ተረጋጊ። አሁን ይሻላል። እንጨት አንድ ዓመት አይኖርም። ጥያቄ እሱ ብቻ መልስ። እኔ እኮ ልጠና አዳምጪ። እኛ ድንጋይም እንጨትም ምንም ንጽጽር ውስጥ ምንገባው የለም። ከእንጨትን ድንጋይ ይሻላል ከድንጋይ እንጨት ይሻላል እያልን የምናነጻጸረው ነገር የለም። በባህሪ ሁለቱም የተፈጠሩት እኛን እንድንገለገልባቸው የተፈጠሩ ፍጥረት ስለሆኑ ድንጋይ ሆነ እንጨት ሆነ
ድንጋዩንም ቤት ሰርተን ልንገለገልበት እንችላለን። እንጨቱን ጠረጴዛ ሰርተን ልንገለገልበት እንችላለን። የተለያዩ ነገሮች ልንሰራበት እንችላለን። ዳዝማረር ሰው እህታችን ያው ተከፍቶልሻል። አሁን እዚህ በተከፈተሽ ላይ አማርኛው ብዙ ትርጉም አለው አለች። ለምሳሌ በወንዶች ላይ ወንዶች በሴቶች ላይ ይላል። ወንዶች በሴቶች ላይ ማለት ግልጽ ነው፣ ቋሚ አሳዳሪ ናቸው ይላል። እንደ እስልምና እንደ ሸሪያው አሳዳሪ ሴቷ ነች፣ ወንዱ ነው? እዛ ቀጥሎ አላህ ከፊላቸው በከፊሉ ላይ በማበላለጡና ከገንዘቦቻቸው በመስጠታቸው ነው ይላል። ማበላለጥ የሚለውን አሁን በምን ትተረጉሚዋለሽ? እሺ ማበላለጥ አንድ ነው በቃ። ስለዚህ አላህ ገንዘብ ገና ለገና ባልሽ ስለሚሰጥሽ የበላይ አድርጎታል ባልሽን። ፍቺ እንኳን መጠየቅ ባይዘ ትልቅ እንትን ፍቺ እንኳን ብትጠይቅ የገነት ሽታን አታገኝም ነው የሚለው። ወንዱ ግን ከፈለገ ገንዘብ መስጠት ብቻ የሚጠበቅበት፣ ከዛ ወደ መለወጥ ይችላል ሚስቱን። ሴሊ ይፈታለሁ ብላ ጥያቄ እንኳን እንትን ካለች የገነትን ሽታ እንኳን አታገኝም ነው የሚለው። እና እህታችን እንደዛ ነው። ሜይ ቢ ክርስትና ላይ ጥያቄ ካለች ቀጥይ። ኦኬ ወጣሽ። ሙዬ አንዴ እስቲ ሱናና እናሳይ 2919 አይ ቲንክ አንዴ ክፈትልኝ ክርስቲያን። አንድ ነገር ትዝ አለኝ። አንብበው ይታያል። ማነች አንቺ ቤት የመጣችው? It was narrated from Abdullah bin Ubay that the man said, "Oh Abdurrahman, why do I only see you touching these two corners?" ኦ አብዱራህማን ወይ ለምንድነው እነዚህን ሁለት ጠርዞች ብቻ ስትነካ ማይህ ይለዋል። የማን የካባው ማለት ነው። he said I heard the messenger of Allah says የአላህ መልእክተኛ እንደዚህ ሲል ሰምቼ ነው። touching them erases sin እነሱን መንካት ኃጢአትን ያሰራያል። and I heard him say whoever circumambulates 7 times it is like freeing a slave 7 ጊዜ መሽከርከር ደግሞ ባሪያን ነፃ እንደማውጣት ነው። ድንጋዩ ማለት ነው። ድንጋዩ መንካት እና መሳም ኃጢአት ይቅር ያስብላል። መሽከርከር ባሪያን ነፃም እንደማውጣት ነው። በእስልምና የድንጋይ ጥቅም አምልኮተ ድንጋይ እና ቢበቃንስ እናንተ ሰዎች ነገር ምንድን ነው ያለችው? አልተሰማችም። ነገ ነይ በቃ ሙና በዛሬ በጣም ሙዬ ምን ማለት ነው? ሙዬ ማለት ምን ማየ አይደለማ፣ ምዬ ነው የሚለው። ምዬ ነው እንዴ? ምዬ ነኝ መማል ነው። ማየንን ከሀላባ የሀላባዊ ኦኬ፣ ሀላባ ስም ነው። ትርጉሙ ምን ማለት ነው? ሀላባ ቤርህ ነው። አራባንማ አውቃለሁኝ። ማየ ማለት ትርጉሙ ምንድን ነው? መዲና ደስ የሚል ነው እንዴ? አላባ ጓደኛ አለኝ አብሬው የተማርኩት ማለው ክርስቲያን ነው። ሙስሊም ነው፣ ግን ክርስቲያን አይ ቲንክ ክርስቲያን ሆኗል እሱ አሁን። በፊትም ወጥቶ ነበረ ከኔ ጋር ጓደኛ ሆኖ ከእስልምና ወጥቶ ነበር። እንደ ክርስቲያን የለም። ሙስሊም ነው።
እና ሜይ ቢ ቁጭ ብሎ እየሾፈኝ ይሆናል። እና ለዛሬ ደህና እደሩ። ነገ እንገናኝ አይሻልም? መልካም ቆይታ። እሺ በርቺ። ደህና እደሩ። አብዱ ከዲር አብዱልአዚዝ መልካም አዳር። እንቅልፍ የለም እንዴ አብዱል ከዲር? ኢትዮጵያ ነህ? በዚህ ሳልተኛ ነው እኔ እና አልመሸም እንዴ? 6 ሰዓት ገና ነው። አሁን 6 ሰዓት ማለት 6 ሰዓት እንተኛ። እንቅልፍ መተኛት አለባችሁ። አትሊስት አንድ ሰው 5 ሰዓት ይጠቅማል። ምን አለ መሰለሽ ሆርሞኖች አሉን። ስትረስ ሆርሞን አለ እና እንቅልፍ ማተኝ ከሆነ ያ ሆርሞን እየጨመረ ይመጣል። የስትረስ ሆርሞን ከባድ ነው፣ ጭንቀት ውስጥ ይከትሻል። ኢየሱስ በጣም ይተኛ ነበር እንዴ? አብዱ ተረጋጋ። ቆይ አላ ለምሳሌ አሁን ተኝቶ ነው ያለው። አላ ተኝቶ ነው ያለው። ተነስቷል። ማንም የሚቀሰቅሰው ከሌሊቱ 9 ሰዓት ገና ነው። እኛ ሙስሊሞች ገና ነው የምተኛው። ገና ነው የምንተኛው። ደስ ይላል። መቼ የምተኙት? ስትሞች ነው የምተኙ? ረጅም ስትሞችም እኮ አተኝም እኮ ማያ። አሁን አስቸጋሪ እኮ ነው እንደ እስልምና። እኛ አሁን ስንሞት ምን እንደሆን ታውቂያለሽ? እስልምና አትበይ። እስልምና ስም እንዳትጠሪ። እኔ ጋር ከፈለግ እስልምና ስም እንዳትጠሪ። ይኸውልሽ ምን አለ መሰለሽ እኛ ጋር ስንሞት ማለት ነው በመቃብር ውስጥ ጥያቄ የለም። እናንተ መጽሐፍ እኛ ስንሞት ምን እንዳለ ታውቂያለሽ? በመቃብር ውስጥ በመዶሻ እንቀጠቀጥም። በይ አንድ በይ በመዶሻ እናንተ ሽንት ነክቶሻል ጨርቅሽን ተብለሽ የመቃብር ቅጣት እንዳለ ታውቂያለሽ አይደል? በእስልምና አይዞሽ ወንድሜ የመቃብር ቅጣት እንዳለ ታውቂያለሽ አለ እኮ። ልብስሽን ሽንት ነክቷል ተብለሽ በመዶሻ በአፍሽ ገብቶ በውሃ ላይ ይወጣል ይላል። ወይም በጆሮች በዚህ ገብቶ በዚህ በመዶሻ ወሲ ያደርግሽ ይመጣና መቃብር ውስጥ ራሱ አስበሽዋል? ስትጮይ ዋ እያልሽ ይጮሃሉ እኮ ይላል እና እስልምና መንገድ አንድ እኮ ነው። የምር ማየ ይሄ የምር ቀልድ ነው፣ ቀልድ ነው። ገና ለገና ሽንት ቤት ስትገቢ ሽንት ነክቶሻል ብሎ እኮ እንዲህ የሚቀጠቅጥሽ። ገና ለገና ሽንት ነክቶሻል ብሎ ሽንት ስትሸኚ ጨርቅሽን ነክቷል። ፈስሽን ጸሎት ሰላት ላይ ሆነሽ ፈስሽን ከፈሳሽ ጸሎትሽ ተቀባይነት የለውማ። ቀብር ውስጥ ጥያቄ ያለው እኮ ጥያቄ ካለ መረቡ ክልል ምንድን ነው የምትለው? አይጠይቅም ትላለህ። ከዚህ በፊት ተናግር አንጠየቅማ ማየ እኛ ይኸውልሽ በጌታ ካምንስ በጌታ ፍርድ የለብንም። ጓደኛሽ ምንድን ነው የምትለው? እህትሽ ነች? አሁን ምንድን ነው ምናምን ስትል እየሰማን ነው። እኛ ይኸውልሽው ፍርድ የለብንም። በጌታ ካመንን አሁኑን ነፃ እንሆናለን። በቃ የምን መቃብር ገና ሽንትን ሸንተሃል። ፈስን ሰላት ሊሆነ ቀሌ ጎንበስ ስትል ፈስቱስ ብሎብሃል። ስለዚህ አንተ ብሎ በመግቢያ ፈስ ምናምን አይባልም። እሺ ፈስሽን ተፈሳሽ ሶላት ውዱሽ ይፈርሳል አይፈርስም? ጠዋት ሰርቼ ነው የምሰግደው። ይፈርሳል አይፈርስም? አሁን ውዱ ላይ ሆነሽ አይምን ሶላት ላይ ቆመሽ ድንገት አንድ ሰው ሶላት ላይ ቆሞ ፈሱ ቢያመልጠው እንደገና ውዱ ማድረግ አለበት የለበትም? አይመጣም። ከመጣበት ድንገት ከመጣበት እሺ ወደ መስጊድ ሲሄድ ድንገት ውስጥ ቢያደርግስ? ይህ እኮ ይኸውልሽው አየር ነው። እህታችን ፈስ ጋዝ ነው። ያ በአንጀታችን ውስጥ ያለ ጋዝ ልክ በአፋችን በአፍንጫችን እንደምናወጣው በዛም ይወጣል። ኖርማል፣ ይሄ ተፈጥሮ ነው። ጋዝ ነው የወጣው።
ነገር ግን አምላክን የምትባለው አካል እንደ ትልቅ ነገር ቆጥሮት ይሄንን ይሄንን ነገር እንደ ትልቅ ኃጢአት ቆጥሮት ምን ይለኛል? ሰላት ላይ እንደዛ ጎንበስ ቀና ብዬ ወገቤ እስከሚደርቅ ድረስ ሰግጄ ተቀባይነት የለውም። ሰላት አልሰገድክም። ለምን? ከስህን ፈስተሃል። ቅድም መንገድ ላይ ስትመጣ ቱስ አድርገህ ነበረ። ሰው ሰላት ካልሰገደ ደግሞ ኃጢአቱ አይሰረይለትም። እንደ እስልምናው የግዴታ ሰላት ማለት አለበት። ደግሞስ በመቃብር ውስጥ ደግሞ ሰላት አጓድለሃል፣ እንደዚህ አታደርግም በስርዓት ተብሎ ከዛ ደግሞ ፌሮ በዚህ ገባና በኋላ ይወጣበታል፣ በመዶሻ ይቀጠቀጣል፣ ሽንት ነክቶሃል ተብሎ ይመታል። ለምን ማለት ነው? እኔ አልገባኝም እኮ ይጠይቃል። ሁለት መላእክት መጡና ማብራብ ከለል ማን እንዲህ ነው የምትለው? ናኪርና ሙንከር ይባላሉ። ናኪርና ሙንከር ናኪርና ሙንከር መጥተው የሚጠይቋቸው መጀመሪያ ሃይማኖት ሲጠይቁ ምንድን ነው የምትሉ? እኛ ጋር አይመጡም። እኛ ጋር አይደለም እኮ ይሄ ጥያቄው፣ እናንተ ጋር። እናንተ ሰው አይደለም ማለት እኛማ ይኸውልሽ፣ ያው ሙናዬ ምን ይላል መሰለሽ? ዮሐንስ ወንጌል ምዕራፍ 6 ቁጥር 16 ላይ በልጁ የሚያምን የዘላለም ሕይወት እንዲያገኝ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል፣ በልጁ የሚያምን አይፈረድበትም ይላል። ሰው በልጁ ካመንን ድነናል፣ አይፈረድብንም። ገና በመዶሻ ሽንትን ሸንተሃል ተብለን አንቀጠቀጥም። ፈስህን ፈስተሃል ተብለን ጸሎታችን ተቀባይነት የማይሆንበት ምክንያት የለም። ይሄ አምላክ ገና ከፈስ ጋር ከሽንት ጋር ምናምን የሆነ እንደንትን ቢፍ እንዳለበት ቢጤ በምን ሰበብ ፈልጌ ልግረፍ አይነት አምላክ የለንም እኛ። ስለዚህ ክርስቶስ ምን ይላል? እኔ የትንሣኤ ሕይወት ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ይላል ዮሐንስ ወንጌል ምዕራፍ 11 ቁጥር 25-26። ስለዚህ በእርሱ ስታምኝ የዘላለም ሕይወት ታገኛለሽ። የምን ገና ሽንት ነካሽ? የምን ፈስሽን ፈሳሽ? ለምን እንደዚህ ብለሽ ስታዛጊ ሴጣን አፍሽ ውስጥ ይገባል? እንደዚህ አይነት ተረት ተረትን እኛ ጋር የለም። በልጁ መኝ ትድኛለሽ፣ በእርሱ የሚያምን አያፍርምና ይላል። እና ደስ የሚል ሰላም የሆነ ጌታ ነው፣ ፍቅር የሆነ ጌታ ነው። ገና ቢፍ እንዳለበት የሆነ ቂም እንዳለበት ቢጤ ምን ሰበብ ፈልጌ ቆይ ልምታት፣ ቆይ ላስታውስ ይላል። የዛሬ 20 ዓመት አካባቢ ሽንት ቤት ስትገቢ ጨርቅሽን ሽንት ነክቶሻል። አንቺ እኮ በ80 ዓመትሽ ላይ ሞትሽው። በ20 ዓመትሽ ላይ ሽንት ቤት ስትገቢ ጨርቅሽን ሽንት ነክቶታል ብሎ ይገርፍሻል ስትሞች በ80 ዓመት። ከ60 ዓመት በፊት የነበረን ማለት ነው ታሪክ አስታውሶ። የዛሬ 40 ዓመት አካባቢ ላይ ሽንት ነክቶሻል፣ ሽንት ነክቶዋል። መቼ ረስተዋል አንተ ታሪኩን? ከ40 ዓመት በፊት የሆነ ቦታ ሽንት ፉሽ ስታደርግ ነክቶህ ነበረ። የረሳውን ለመሰለ እንደ አለቅም ይላል። ከዛ በመዶሻ ትልቅ እየተራራ ነው የሚለው እኮ ትልቅ እየተራራ አንጥቶ ጭንቅላታቸው ላይ ይፈጭባቸዋል። ጭንቅላታቸው ይፈጫቸው። እንጨት ጥያቄ መልሽ። እንጨት ምንድን ነው? ክርስቶስና ሃይማኖት የምን እንጨት ነው? እንጨት እኮ ኢየሱስ ይሸክማል። ለምንድን ነው እሱ ነገር? ይሄ ጥያቄ እሱ ምንድን ነው? መልካም ክርስቶስ በእንጨት የተሰቀለው ሎክ በእንጨት የተሰቀለው ሁሉ የተረገመ ነው ተብሏል እና ክርስቶስ ለእኛ እርግማን ሆነ ይላል። ከእርግማን ነፃ ሊያወጣን ምን ሆነ? የእኛን ዕዳ በደል ተሸከመና ሆኖ ሳለ አብዱላዚ እንደሚታርገው እሱ ነፃ ሆኖ ሳለ ልክ እሱ ነፃ ሆኖ ሳለ ነገር ግን የእኛን ዕዳ ተሸከመና በእንጨት ላይ ተሰቀልልን። ወንጀለኞች ኃጢአተኞች የሚሰቀሉበት ነበረ ያ መስቀል እንጨት። ነገር ግን እኛን ከዕዳ ነፃ ሊያወጣን ሔዋንና አዳም ከእንጨት ላይ ወስደው በሉ። ያም ኃጢአት መጣባቸው፣ ለሴጣን ተገዥ ሆኑ። ክርስቶስ ደግሞ በስጋ ተገለጠ። ዮሐንስ ወንጌል ምዕራፍ ዮሐንስ በመልእክቱ አንደኛ መልእክቱ ላይ ምዕራፍ 3 ላይ ስትመለከቺ የእግዚአብሔር ልጅ በስጋ ተገለጠ የሴጣንን ስራ ሊያፈርስ ይላል። ዕብራውያን ምዕራፍ 2 ቁጥር 15-16 በተመሳሳይ በስጋ የተገለጠው የሴጣንን ስራ ሊያፈርስ ነው። ሴጣን ደግሞ ሰውን ያሳሳተው የመጀመሪያዊቱ ሔዋንን ያሳሳታት
ከእንጨት ላይ ከዕፀ በለስ ላይ ቆርጣ እንድበላ በማድረግ ነው። እንጨትን ያንን ዕፀ በለስን ምን በማድረግ ከዛ ቆርጣ የተከለከለችውን እንድበላ በማድረግ እንድወድቅ አደረጋት ማለት ነው። ሞት በሰው በኩል በዛ ምክንያት በኃጢአት በኩል መጣብን ማለት ነው። ያ የመጣብን ሞት ክርስቶስ ስለዚህ በዛው እሷ በተሳሳተችበት በወደቀችበት በእንጨት ተሰቀለና እሺ እኛን ዕዳችንን ከፈለና ነፃ ወጣን ማለት ነው። ስለዚህ ለእኛ እንጨት ምንድን ነው? እሱ ክርስቶስ ለእኛ ደሙን ያፈሰሰበት ቤዛ የሆነበት ካሳ የተካሰልን በዛ ነው። ድነትን ክርስቶስ በመስቀል ላይ ሆኖ እኛ ስቀል ነው ሲሉ እሱ ግን ለእኛ ተሰቅሎ እነሱ ቀጣ ነው ሲሉ እሱ ግን ስለኛ ሞቶ የእኛን ዕዳ የእኛን በደል ተሸክሞ ነፃ ወጣን። የትኛው ዕዳ የለብንም። አሁን ምንም ዕዳ የለብንም፣ ተከፈለልን። ምንም ደም እናፈሰው የለም፣ ማንንም እናርደው የለም፣ ምንም እናርደው የለም። ስለዚህ በክርስቶስ እንገባለን። በእሱ በማመን እሱን በመከተል እሱ የከፈለልንን ዋጋ አሜን ብለን በመቀበል ያንን እናገኛለን። ስለዚህ መስቀሉ ስለኛ ክርስቶስ የተሰቀለበት ነው። በዛ እንጨት መሸከም እንጨት መሸከም አለመሸከም አይደለም። ቅድም እንዳልኩሽ ነው። ክርስቶስ መስቀሉን ተሸከሙና ከኋላ የተከተሉኝ ብሏል። ማቴዎስ ወንጌል ምዕራፍ 10 ክርስቲያን ወገን ውስጥ ያለ አንዳንድ ሰዎች እንጨት ይሸክማል። ስለዚህ እሺ አዳምጪ። ለምሳሌ ቁርአን ሐዲስ ልሰጥሽ እችላለሁ። መሐመድ ዱላ ተሸክሞ ይዞር ነበረ። ከዛ ጥቁሩን ድንጋይ ይነካና በዛ በነካው ዱላውን ይስማል ይላል። ስለዚህ ለምንድነው እንደዛ የሚያደርገው? ሱናው የምትከታይ ከሆነ ዱላ ይዘሽ መዞር ነው ያለብሽ። ሐጅ ስታደርጊ ዱላ ይዘሽ መሄድ አለብሽ። ኤኒዌይስ እዚህ ውስጥ ሳልገባ ግን ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ጀምሮ ምን አለ ክርስቶስ? ለእኔ የሚሆን ምን ያድርግ ይላል? መከራውን ወይም ደግሞ መስቀሉን የማይሸከም በኋላ የማይከተለኝ ለእኔ ሊሆን አይገባም አለ። ስለዚህ መስቀሉን ስትሸከም ያለው መስቀሉን ስትሸከም ያለው ነገር ደስታ ምናምን ነገር አይደለም፣ መከራ ነው የሚደርስብሽ። ክርስትና መስቀሉን ሲሸከም የክርስቶስ ተከታይ ነኝ፣ ክርስቶስን ሰቅለውታል፣ ክርስቶስን በሐሰት ሰቅለውታል፣ በሐሰት መተውታል፣ በሐሰት ገርፈውታል፣ በሐሰትም ወግተውታል። እኔም ያንን ለመሸከም ለመሰቀል ዝግጁ ነኝ ሲል ክርስቲያን ያንን መስቀል የክርስቶስን ምሳሌ ይይዛል ማለት ነው። ለምን? እኔም የሱ ተከታይ ነኝ ስል ለምን መከራውን እቀበላለሁ ለማለት ማለት ነው። ስለዚህ አንቺ ሱና ብለሽ ለምሳሌ መሐመድ እንጨት ዱላ ዞ ይሄድ ነበር፣ እዘሽ መሄድ ነው። ወንዶች ለምሳሌ ሱና ብለው ነቢያቸው ያደረገውን ያደርጋሉ፣ ሱናዬን ተከተሉ ስላለ ማለት ነው። ስለዚህ ክርስቶስ ደግሞ ፈለግን ትቶላችሁ ሄዷል ስለሚለን መጽሐፍ ቅዱስ ለምን የመጣሁትም ደግሞ ለምሳሌ ነው ስላለን በአንደኛ ጴጥሮስ ላይ በመልእክቱ ጴጥሮስ ምዕራፍ 2 ቁጥር 23 እስከ 4 እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 13 ቁጥር 14 ላይ ጀምሮ እስከ 16 ምሳሌ አርያ ልተውላችሁ ነው የመጣሁት ስላለ የእሱ ምሳሌ አድርገን እኛም እንይዛለን። ችግር የለው። ከዛ አንጻር ነው ብንተኛ ስናት ሰዎች ቢበቃንስ? አሁን አስራባችሁኝ። ራስ አልበላ ነው የገባሁት ላይ ችግሬ መተኛት እንችላለን። ጥያቄ ነበረኝ፣ ለዛ ነበር የገባሁት፣ ግን ጊዜ አልተገኘም። ነገ እንቀጥላለን። እሺ ቴንኪው። ነገ ይሁን። ድምፅ ይሰማል? ይሰማል። ማታ ወይስ ቀን? ማታ ላይ ይሁን። ማታ ስንት ሰዓት? ማታ ከ3 ሰዓት በኋላ በቃ። መልካም በቃሽ። እሺ እንገናኛለን። መልካም አዳር። እሺ መልካም አዳር ይሁንላችሁ። ሰላሙን። እሺ እሺ። ሙዬ አልበቃሽም? አይበቃም? ይበቃል። መልካም ወይ ተደናደር። በቃ ነገ ብቅ በይ። እሺ ደህና ደህና ደሩ፣ ደህና ደህና ደሩ። እናንተ ልታስነጉኝ ነው እንዴ? ልታስነጉኝ ነው እንዴ? ሊያስነጉኝ ነው እንዴ? ሸበላው አተ 6 ተኩል ድረስ ትቆያለህ? ምን ቆርጦ ነው እስከ 6 ተኩል የቆየው? 5 ሰዓት ወጣለሁ ብለህ አንተን እኮ ነው የምለው። 5 ሰዓት ነው ወጣለሁ ያልከው እኮ ነበር። እስከ 6 ተኩል ምን ልትሆን ነው የቆየው? ክርስቲያኑ በሱቼ እባክህ እንግባ።
ግባ ሲለኝ እኔ ብቻዬን አልገባም። አንተ ካልገባ አልገባ ግባ ብዬ አስገብቼ 8 ሰዓት እንጨርሳለን ሲለኝ 5 ሰዓት እንጨርሳለን ብዬ ገብቼ 6 ሰዓት ድረስ መቆየቴ አንተ ነህ ምክንያቱ። አንተ ነህ። አፍንጫህን ነው የምልህ። ምን አባ ነው የምታፈጠው ደግሞ? አንተን ነው አንተን ራስ ተረጋጋ። ቆይ ልቀቀኝ። ምንድን ነው እስካሁን ለምን ያስቆየኝ? ለምን እስካሁን ያስቆየኝ? ምን አስበህ ነው? ኖ እየቀለድኩ መስሎ ነው። እየቀለድኩ አይደለም። የምሬ ነው። ሰዎች መተኛት አለባቸው። እስካሁን እንዴት ታስቆየኛለህ? ለማንኛውም እንገናኝ።